አብርሃም ግዛው ኢንተርቴይንመንት አብርሃም ግዛው ኢንተርቴይንመንት ከአርትስ ቴሌቪዥን ጋር በመተባበር መስቀልና ባህላዊ አከባበር የተሰኘው ልዩ የበዓል ፕሮግራማችን ወደ እናንተ እየደረሰ ቆይታ ያደርጋል። ፕሮግራማችንን ደግሞ በጸሎት ነው የምንከፍተው። እንዲሁም የተዘጋጀ ዳቦ አለ እንዲቆርሱልን መጋቢ ሐዲስ ተስፋዬ ሚሊየን የቤዛ ኩሉ ቤተክርስቲያን በተለይ ደግሞ የቅድስት ኪዳነ ምሕረት ቤተክርስቲያን ምክትል ስብከተ ወንጌል ኃላፊ ወደዚህ መተው ዳቦውን ባርከው እንዲሁም ደግሞ ቡራኬና ሰተውን ፕሮግራማችንን በጸሎት እንዲከፍቱልን በአክብሮትና በትህትና እባካችሁ ሸኙልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አሜን። እግዚአብሔር ይባርክልን፣ በምሕረቱ በቸርነቱ ይጠብቀን፣ ጸጋውን ያበዛልን። የምሕረት የቸርነት ባለቤት አንድነታችንን ፍቅራችንን አይቀንስብን፣ ሀገራችን ሰላም ያርግልን፣ በረድኤቱ በጸጋ ይጠብቀን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ አድነን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምን ኃጢአታችንን ሊያስተሰርይን ዘንድ ለዘላለሙ አሜን። ማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይጠብቅልን። ዳቦዋን ይቁረሱልን እባክዎ። እርሶ ይምጡልን፣ አባት ይምጡልን እያሉ ነው መጋቢ። እሺ ይሄ እንግዲህ የሚያሳየው ትትናንም ነውና እባካችሁ እስቲ አመስግኑልን። መጋቢ ሐዲስ ተስፋዬ ሚሊየን የቤዛ ኩሉ ቤዛ ብዙሃን ቅድስት ኪዳነ ምሕረት ምክትል ስብከተ ወንጌል ኃላፊ እንግዲህ ፕሮግራሙን በይፋ ባርከው እንዲሁም ዳቦውን አባትም አብረው እንዲቆርሱ አድርገውልናል። እጅግ አድርገን እናመሰግናለን። ክብረት ይስጥልን በድጋሚ ለአባታችን። እሺ እናመሰግናለን። ክብረት ይስጥልን፣ እድሜ ይስጥልን ብለናል። ክብራትና ክብራን እንግዶቻችን በየቤታችሁ ሆናችሁ ስርጭታችንን በቴሌቪዥን መስኮት በሀገር ውስጥም ከሀገር ውጭም ልዩ የመስቀል በዓል መስቀልና ባህላዊ አከባበር የተሰኘውን አብርሃም ግዛው ኢንተርቴይንመንት ከአርትስ ቴሌቪዥን ጋር በጋራ ወደ እናንተ እያደረሰ ይገኛል። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። እዚህ መሀላችን የተለያዩ እንግዶችም ጋብዘናል። ከታላቁ ህዳሴ ግድብ የህዝብ ግንኙነት ኃላፊ አቶ ኃይሉ በተለይ ደግሞ አቶ ኃይሉ አብርሃም መሀላችን ተገኝቷል። እባካችሁ አመስግኑልን። እንዲሁም ደግሞ የኢትዮጵያ ዳያስፖራዎች ማህበር አመራርና የኮሙኒኬሽን ዳይሬክተር አቶ አብርሃም ጥላሁንም መሀላችን ስለተገኙ እሳቸውንም አመስግኑልን። ሁላችሁም ደግሞ የፕሮግራማችን ድምቀት ናችሁና በድጋሚ እንዲያምሮባችሁ ስለተገናኘን እንኳን አደረሳችሁ ለማለት እንወዳለን። ለራሳችሁ እስኪ የፕሮግራማችን አካል የሆኑት ደግሞ ከመንበረ መንግስት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት መዘምራን ደግሞ ወረብና መዝሙር ያቀርቡልናል። በድጋሚ መልካም ቆይታ ይሆንላችሁ። የነሱን ወረብና መዝሙር ሰምተን ተመልሰን እንገናኛለን። በያላችሁበት መልካም በዓል በድጋሚ አብረ
በድጋሚ ክብራትና ክብራን እንኳን አደረሳችሁ እንኳን ደህና መጣችሁ እንላለን። በተለይ መንበረ መንግስት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት በተለይ መዘምራን ካችሁ ሞቅ ባለ ጭብጨባ መስግኑልን ለወረቡና ለመዝሙሩ። ይሄ ፕሮግራም አብርሃም ግዛው ኢንተርቴይንመንት ከአርቲስት ቴሌቪዥን ጋር በመተባበር መስቀልና ባህላዊ አከባበር የተሰኘ ልዩ የአውደ ዓመት ፕሮግራም ነው። ከዚሁ ከሶራምባ የምግብ አዳራሽ በቀጥታ ወደ እናንተ እየደረሰ ይገኛል። ይህንን ልዩ የመስቀል ፕሮግራም እዚሁ ሶራምባ የምግብ አዳራሽ የታደማችሁ እንግዶቻችን፣ በየቤታችሁ ሆናችሁ በቴሌቪዥን በቀጥታ እየተመለከታችሁ የምትገኙ ተመልካቾቻችን፣ እንዲሁም ደግሞ ለመላው የኦርቶዶክስ እምነት ተከታይ የሆናችሁ በሙሉ እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር አደረሳችሁ። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ወርሃ መስከረም አዲስ ዓመትን በኢትዮጵያ ልዩ ትርጉም አለው። አሮጌውን ዓመት አስከትሎ አዲስ ዓመትን በተለይ ደግሞ የምንቀበልበት በባህር ሐሳብ መዝገብ አቆጣጠር አደይ አበባ ምድሪቱን አሸብርቆ አዘርት የሚደርስበት ከመሆኑ ልዩ ተደርጎ ይቆጠራል። እንኳን ለኢትዮጵያን በዓለምን ተከትሎ በተለይ ደግሞ በዩኔስኮ የተመዘገበው የመስቀል በዓላችን የዩኔስኮ ተመዝግቦ ይገኛልና እንኳን አደረሳችሁ ባካችሁ። መስቀልን በተወሰነ ታሪካዊ ዳራ እንመልከት። ጌታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተሰቀለበት ቅዱስ መስቀል ሕሙማንን በመፈወስ ምክንያት በርካታ አሕዛብን ክርስቲያን እንዲሆኑ አስችሏል። በተአምራቱ ክርስቲያኖች ዘንድ ከፍተኛ ክብር የተሰጠው በመሆኑ ይህን የተመለከቱ አይሁዶች ቅዱስ መስቀሉን በአንድ ቆሻሻ ማጠራቀሚያ ቦታ እንዲቀበር አደረጉ። በአካባቢው ነዋሪዎች በየቀኑ ቆሻሻ የሚጣልበት ቦታ ላይ ወደ ተራራነት ተቀየረ። ምንም እንኳን መስቀሉን ለማውጣት ባይችሉም በኢየሩሳሌም የነበሩ ክርስቲያኖች ቦታውን ያውቁት ነበርና በ70 ዓመት ምህረት በቁስጥንጥንዮስ ወረራ ኢየሩሳሌም ስለጠፋች በዚያ የነበሩ ክርስቲያኖች ተሰደዱ። የተቀበረበትን ቦታ የሚያውቅ ባለመገኘቱ ከ3000 ዓመት በላይ ተዳፍኖ ተቀብሮ ኖረ። መስቀሉ በ326 ዓመተ ምህረት የንጉስ ቆስጠንጢኖስ እናት ንግስት እሌኒ ቅዱስ መስቀሉን ለመፈለግ ወደ ኢየሩሳሌም ጉዞ አደረገች። እዚያም ደርሳ ጉብታ የሆነውን ሁሉ ብታስቆፍር መስቀሉ ያለበትን ቦታ ማግኘት አልቻለች። ሰውን ብትጠይቅ የሚያውቅ አልተገኘም። በመጨረሻም መስቀሉ መገኘት የእግዚአብሔር ፍቃድ ነበርና አንድ ይሁዳ አረጋዊ የታሪክ አዋቂና ሽማግሌ አግኝታ ቅዱስ መስቀሉ የተቀበረበትንና የተጣለበትን አካባቢ ያውቅ ዘንድ ጠየቀችው። ሽማግሌውም አንቺም በከንቱ አትድከሚ፣ ሰውንም አታድክሚ፣ እንጨት አሰብስበሽ ዕጣን አፍሽበት፣ በእሳትም አያይዡ፣ የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ አቅጣጫውን አይተሽ ቆፍሪው፣ በዚህም ምልክት ታገኛለሽ አላት። እርሷም ያላትን ሁሉ አደረገች። እንጨት ደምራ በዚያ ላይም ዕጣን ጨምራ በእሳት ለኮሰችው። የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ መስቀሉ ያለበትን ቦታ በጣት ጠቅሶ የማሳየት ያህል አመለከተ። ንግስት እሌኒም ጢሱ ያረፈበት ቦታ ቅዱስ መስቀሉ የተቀበረበት እንደሆነ አመነች። ይህ ይሁዳ አረጋዊ የታሪክ አዋቂና ሽማግሌ በኋላ በክርስቶስ አምኖ ተጠምቋል። ስሙም ኪሪያኮስ ይባላል። በዚህ መሰረት መስከረም 17 አስጀምሮ እስከ መጋቢት 10 ሌት ተቀን ለ7 ወራት ያህል ጉድጓድ ኮረብታው ተቆፍሮ ቆሻሻ ካስወገዱ በኋላ 3 መስቀሎች ተገኙ። የጌታ መስቀል ሕሙማንን በማንሳት ተለይቶ ታውቋል። መስቀሉ የተገኘው መጋቢት 10 326 ዓመተ ምህረት ነበር። ቅድስት እሌኒም ይህንን ታምር በማየቷ እጅግ ደስ አላት። ህዝቡ ሁሉ መስቀሉን እያዳሰሱ ክራራይሶ ክራራይሶ እያሉ እየዘመሩ በደስታና በሐሴት እየዘመሩ ቀኑ መሽቶ ጨለማ በሆነበት ጊዜ ኢየሩሳሌም ጳጳስ ብፁዕ አቡነ መርቆሬዎስ ንግስት እሌኒ ሰራዊቱና ህዝቡን በሰልፍ አሰልፈው ችቦ በማብራት መብራት በማብራት መዝሙር በመዘመር እየዘመሩ ቅዱስ መስቀሉን ወደ ቤተ ክርስቲያን ወስደው በአንድ ጸሎት ቤት አኖሩት። በኋላም በንጉስ ቆስጠንጢኖስ አቡነ መሰረት የመሰረት ድንጋይ ተቀምጦ ለመስቀል መታሰቢያ ቤተ ክርስቲያን ተሰርቶ የገባው ቅዳሴ ቤቱ መስከረም 17 327 ዓመተ ምህረት ነበር። በቤተ ክርስቲያንም በዚህ ዕለት ይከበራል በደማቅ ሁኔታ። የመጀመሪያ ደረጃ የሚከበረው መስከረም 17 ሲሆን የሚሆነበት መጋቢት 10 ሁል ጊዜ የአብይ ጾም በሚውል በመሆኑና መስቀል የተሰራው በቤተ መቅደስ የተከበረው ደግሞ መስከረም 17 በመሆኑ ምክንያት ነው። ይህ ዕለት ከ300 ዓመታት በላይ ጠፍቶ የነበረውን ቅዱስ መስቀል በንግስት እሌኒ አማካኝነት መገኘቱን የምንዘክርበት በዚህም ደስ የምንሰኝበት ዕለት ነው።
ይህን መነሻ በማድረግ በኢትዮጵያ ቤተክርስቲያን ደመራ በመደመር የመስቀል በዓል በታላቅ መንፈሳዊ ስነ ስርዓት ይከበራል። ክብራትና ክብራን እንግዶቻችን በየቤታችሁ ሆናችሁ በቴሌቪዥን መስኮት በአገር ውስጥም በውጭም የምትመለከቱ ኢትዮጵያና ትውልደ ኢትዮጵያን እንዲሁም እዚህ ሶራምባ የባህል ምግብ አዳራሽ ውስጥ ከኛ ጋር ፕሮግራማችንን እየታደማችሁ መስቀልን እያከበራችሁ ለምትገኙ በድጋሚ እንኳን ለብርሃነ መስቀሉ በሰላምና በጤና ደረሳችሁ እንላለን። እንኳን ደህና መጣችሁ እንዲሉልን የሶራምባ ሆቴልና የባህልና ምግብ አዳራሽ ኦፕሬሽን ማኔጀር አቶ ኤርሚያስ ኃይለስላሴ ወደዚህ መጥተው የእንኳን ደህና መጣችሁ ንግግር እንዲያደርጉልን በአክብሮት ሸኙልን ወደዚህ። የተከበራችሁ ውድ እንግዶቻችን ሶራምባ ሆቴል እንኳን ለ2018 ዓመተ ምህረት የመስቀል በዓል በሰላምና በጤና አደረሳችሁ ይላል። በዚህ ውብ በሆነው ኢትዮጵያዊ ባህል በተላበሰው አዳራሻችን ስላገኛችሁን እናመሰግናችኋለን። ሶራምባ ሆቴል ከዚህ ከምታዩት ውብ ባህላዊ አዳራሽ ባሻገር የተለያዩ አዳራሾች ከ20 ሰው እስከ 1000 ሰው ሊይዙ የሚችሉ የተለያዩ አዳራሾች ለሰርግ የተለያዩ ግብዣዎችና ዝግጅቶች የሚሆኑ በተጨማሪም የስፓ አገልግሎት ለወንዶችና ለሴቶች፣ የውበት ሳሎን አገልግሎት ለወንዶችና ለሴቶች፣ የጂምና የውሃ ዋና አገልግሎት እነዚህን ሁሉ አዘጋጅቶ ይጠብቃችኋል። ስለሆነም መጪው ዓመት መጪው ዘመን ለጤናችሁም ቢሆን ለመስተንግዶ ቢሆን ለልዩ ልዩ ዝግጅቶች ቢሆን በልዩነት ተመራጭ ታደርጉት ዘንድ እናንተን ጋብዟችኋል። ዓመቱ የሰላም የጤናና የብልጽግና ይሆንላችሁ ዘንድ እንመኝላችኋለን። እናመሰግናለን። አቶ ኤርሚያስን እባካችሁ ሞቅ ባለ ጭብጨባ ሸኙልን። የኦፕሬሽን ማኔጀር ናቸው። ሶራምባ እንዲህ ያለውን መስተንግዶ እያደረገልን ስለሆነ እጅግ አድርገን እናመሰግናለን። የዚህ ሰዓት የክብር አጋሮቻችን አብርሃም ግዛው ኢንተርቴይንመንት ከአርትስ ቴሌቪዥን ጋር በሚያደርገው የልዩ መስቀልና ባህላዊ አከባበር በክብር ስፖንሰር ያደረገን ንብ ኢንሹራንስ ነው። ከሁለት አስርተ ዓመታት በላይ በኢንሹራንስ ዘርፍ በመቀላቀል ህይወት ነክ በሆኑና ህይወት ነክ ያልሆኑ ኢንሹራንሶችን ሽፋኖችን በማቅረብ ላይ ይገኛል። ንብ ኢንሹራንስ በዘርፉ የካበተ ልምድ ባላቸው ባለሙያዎች በሀገሪቱ በሚገኙ 53 ቅርንጫፎችና አገናኝ ቢሮዎችን በተቀላጠፈ በተለይ ደግሞ ኢንሹራንስ ሽፋኖችን እያቀረበ ይገኛል። ኩባንያው የንብ ኢንሹራንስ ህጋዊነት፣ ተጠያቂነት በተለይ ደግሞ የግንባታ ስራዎችን በህይወትና ጤና ዓለም አቀፍ ጉዞ ዋስትናና እንዲሁም የማይክሮ ፋይናንስ ኢንሹራንስ ሽፋኖችና ኢንሹራንስ ሽፋኖች በአይነት እያቀረበ ወደ እናንተ እየደረሰ ነው። ኩባንያው ከምስረታ ጀምሮ የተለያዩ ሀገር በቀል የውጭ ቢዝነሶች ተቋማት ከተለያዩ ትርፍ ካልተቋቋሙ ዓለም አቀፍ ድርጅቶች ጋር በጋራ በመሆን ባንኮች፣ ኢንሹራንሶች፣ የማይክሮ ፋይናንስ ተቋማት ጋር በአጋርነት በመስራት ለዓመታት የተሻለ አፈጻጸም በማሳየት አሁንም በደረጃ ይገኛል። ከለዚህም ዓመታት ንብ ኢንሹራንስ ከሚሰጠው የኢንሹራንስ ሽፋን በተጨማሪ በአገር አቀፍ ለሆኑ ጥራት ላላቸው በተለይ ደግሞ ጥሪዎችን ፈጥኖ በመስጠት እንዲሁም ማህበራዊ ግዴታ ማህበራዊ ሶሻል ሪስፖንሲቢሊቲ ወይም ማህበራዊ ኃላፊነትንም በመወጣት ተሳትፎ እያደረገ ይገኛል። በዚህም የሁላችንም ኩራት በሆነው በተለይ በቅርቡ የተመረቀው ጳጉሜ 4 ተመርቆ ለኢትዮጵያን ብስራት የሆነውና ዳግም አድዋ የተባለለትን የህዳሴ ግድብ ላይ ኩባንያው ከኪሱ ከሰራተኞቹ ወደ 230 ሚሊዮን በማዋጣት የዜግነት ግዴታውን ተወጥቷል። እባካችሁ እስቲ አመስግኑ። በተለይ ደግሞ ማህበራዊ ኃላፊነት ከመወጣት አንጻር በኔህሚያ ኦቲዝም ማዕከል በክብር አባል በመሆን በየዓመቱ አስፈላጊ እርዳታ በማድረግ በተለይ ሌሎችንም የበጎ አድራጎት ድርጅቶች እየረዳ ይገኛል። ንብ ኢንሹራንስ ከሴቶች ቀን ምክንያት በማድረግ በሁሉም ኩባንያዎች የሴት ማኔጅመንት አባላትና ስራ አስኪያጆች የተመራ የአረጋውያን መርጃን ጉብኝት በማድረግም ድጋፍ አድርጓል። እንዲሁም ከመንገድ ደን በተለይ ደግሞ የመንገድ ደህንነትን መንገድ ፈንድ ጋር በመተባበር በመኪና አደጋ ህይወታቸውን እያጡላሉም ድጋፍ እያደረገ ነው። በተለይ ደግሞ ዩኒቨርሲቲ መምህራንም 5 ልጆች በቋሚነትም እየረዳ ይገኛል። በፕሪሚየም ፋይናንስ ከተለያዩ ባንኮችና ቴክኖሎጂዎች ኩባንያዎች ጋር በመተባበር የኢንሹራንስ ሽፋንም እየሰጠ ነው። ንብ ኢንሹራንስ ኩባንያ ቀልጣፋና ምቹ የካሳ ክፍያ ስርዓቶችን በመዘርጋት ለደንበኞቹ አለኝታ በመሆን ከስጋት ነጻ የሆነ የዕለት ተግባር እንዲያከናውኑ ኢንሹራንሶን በንብ ኢንሹራንስ ይጠቀሙ እያለ ነው። መልካም በዓል እያላችሁ ነው ንብ ኢንሹራንስ።
ሌላው እንዲህ ያለንበትን የተንጣለለ መስተንግዶ እየሰጠን በዓልን ሁሌ መስቀልን ስናከብር ከኛ ጋር አጋር በመሆን ባለ 4 ኮከቡ ሶራምባ ሆቴል እንግዶችን እንኳን አደረሳችሁ እያለ በሆቴሉ የሚሰጣቸው አገልግሎቶች የባህል አዳራሽ፣ የተለያዩ ጣም የሚቀርቡ መደበኛ የሆኑ ከሰኞ እስከ ሰኞ እጅ በሚያስቆረጥሙ ሼፎች በሚዘጋጁ ምግቦቻቸው ከሰኞ እስከ እሁድ ባህላዊ ሙዚቃ ዝግጅቶቻቸው እንዲህ ባማረ ሁኔታ ያስተናግዷቸዋል። ለሆቴሉ ለሰርግ ቢሉ ለተለያዩ ግብዣ ዝግጅቶች ለልዩ ልዩ ስብሰባዎችና ሰፋፊ አዳራሾች የተሟሉ መሰብሰቢያ አዳራሾችን ጨምሮ እንዲህ የባህል ምግብ አዳራሹ በተንጣለለ እናንተን ይጠብቋቸዋል። ትትናን የተላበሱ መስተንግዶ አዋቂዎችም እዚሁ ሶራምባ ሆቴል ይገኛሉ። በቂ መኪና ማቆሚያ ከአስተማማኝ ጥበቃ ጋር አለን። እጅግ የበዙ ጂም ማሽኖች ያሉን ጂምናዚየም፣ ትኩስ ውሃና መዋኛ ለህፃናት አዋቂ የሚሆኑ የተዘጋጁ ዘመናዊ ውበት ሳሎኖች ከሰለጠኑ ማሳጅና ሞሮኮ ሰራተኞች እንዲሁም ደግሞ ሰፋፊ የሆኑ መኝታ ክፍሎች የተሟላ የመኪና ማቆሚያና እንዲሁም ደግሞ አስደሳች መስተንግዶ ጋር ይጠብቋቸዋል። ሶራምባን የባህል አዳራሽና ሶራምባ ሆቴልን አመስግኑልን። እንግዲህ በዓል ላይ ነው የምንገኘው አይደለ? ወደ ምሳውም እናልፋለን። ባህል ደግሞ በዓል ላይ እንደመገኘታችን መጠን እዚህ የባህል ቡድኑ አለ መሀላችን። የባህል ቡድኑ የሶራምባ የባህል ቡድን እስቲ ምንጃርኛ ትንሽ ሞቅ አድርጎን እኛ ደግሞ ወደ ምሳ ፕሮግራም እናልፋለን። በድጋሚ መልካም ቆይታ ይሆንላችሁ። ሙናናዬ ደሞ ሙናናዬ ሙናናዬ ደሞ ሙናናዬ አለሾይ ገላዬ ሙናናዬ ደሞ ሙናናዬ እሰይናቴዋ ሙናናዬ ደሞ ሙናናዬ ሙናናዬ ደሞ ሙናናዬ አለሾይ ገላዬ አይፈራም አልኩ እኮ አይፈራም አይፈራም ጋማ አይፈራም ወሰላ ወሳሰላ ወገባ በመንሰላ እጅዴ ፍየበላ አይፈራም ጋማ አይፈራም አይፈራም ጋማ አይፈራም ወሰላ ወሳሰላ አንገቷ በመንሰላ እጅዴ ፍየበላ እሰይ ናቴዋ የምንጃር ነጭ ጤፍ ተንፎን ዘርቶ ሲያበላ እንደሱ ያውቅበታል አንተ ነይ ብራ ነይ ብራ ነይ ብራ ነይ ብራ ነይ ብራ ነይ ብራ እንደ መስከረሙ በረሽ እንዳሞራ ናበራ 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 ናታንቺዬ እንደ መስከረሙ በረክ እንዳሞራ አንድ አለብሽ እኮ በላ ላሳይሻ ተውኮ ያዝጎምልህ ሳይ ሳይ እንግዲህ አይፈራም ጋማ አይፈራም አይፈራም ጋማ አይፈራም ወሰላ ወሳሰላ ወገባ በመንሰላ ነጭ ጤፍ እየበላ አይፈራም ጋማ አይፈራም አይፈራም ጋማ አይፈራም ወሰላ ወሳሰላ ወገባ በመንሰላ ነጭ ጤፍ እየበላ እናመሰግናለን። እንኳን ደረሳችሁ በድጋሚ ቴንክ ዩ تمرين العبد ربا مرنا اللزبة وبينا بقرعية علنا دور راية تمرين العبد ساتي
كنا واقع خزته وفي لا بقرعيه علنا نورايه علنا نورايه لا 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 يا لا ريع بابا ريع بابا عاد زبغتي عاد ولبا بحذك ملك بابا بحذك ملك بابا لا 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 يا لا فرين عفتر بقى فرنا اللازبة وفي لا بقرعية علنا نوراية فرين عفتر ساتي كان واقع خزته وفي لا بقرعية لا لا سوالي 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 لا 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 يا لا 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 يا لا أخا 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 صح لا لا أخا أخا وانا عنا تقراي قصة زراي نخيد عقام علم زقرامي نعنا يريا سبد الرقية نخيد درتا سبد الروالتا عندي 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 لا 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 يا لا أخا 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 وصل وصل لا لا أتازياتهم 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 تقروا أتازياتهم تقروا أتازياتهم تقروا أتازياتهم تقروا عبيرة من تقروا تقروا علم زربوا لا 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 يا لا عند حملني عند سجودني عند حملني عند سجودني زكى عدي عند بلني زكى عدي عند بلني صلع تقراي عند بلني صلع تقراي عند بلني لا 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 يا لا أخا 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 وصل وصل አብርሃም ግዛው ኢንተርቴይመንት ማሬ እሳት እሳት! አቤት ንብረት ኪሳራ! አቤት አቤት! ወይ ሰው ደህና ንብረቱ ሲሆን እንዴ አቡሌ ድረስ ዛሬ ጉር ነው። ሌላ ክስራት። ይቺ ንብ ደግሞ ከየት ነው የምትመጣው? አረረ ለበኮ ሲሳይና ተዋት። አባ ለትምህርት ቤት ረፈደብኝ። ቀስ በል አቡሌ ቀስ በል። ብልሆች ንብን ይመርጣሉ። ንብ ኢንሹራንስ ኩባንያ መልካም በዓል እንዲሆንላችሁ ይመኛል። አብርሃም ግዛው ኢንተርቴይመንት
ሰላም እንዴት ናችሁ? ይሄ ልዩ የመስቀል በዓል ፕሮግራማችን ነው። አብርሃም ግዛው ኢንተርቴይንመንት ከአርትስ ቴሌቪዥን ጋር በመተባበር መስቀልና ባህላዊ አከባበር የተሰኘ ልዩ አውደ ዓመት ፕሮግራማችን ወደ እናንተ እያደረስን ቆይታ እያደረግን እንገኛለን። እዚህ በሶራምባ የባህል ምግብ አዳራሽ ውስጥ እንግዲህ በተለይ ደግሞ መስቀል ሲነሳ አንዱ ክትፎ ነውና የክትፎ አዘገጃጀቱን ትገልጽልናለች እህታችን። ማን እንበል? መሰሉ ኃይሌ። እንግዲህ መስቀል ሲመጣ አንዱ የበዓሉ መገለጫና የባህላዊ ምግብ ክትፎ ነውና ክትፎ አዘገጃጀቱ ምን ይመስላል የሚለውን ነገር እስቲ የተወሰነ ነገር እያጫወትሽን እያወራሽ እያጋራሽን አድማጮች ተመልካቾች ደግሞ በቴሌቪዥን መስኮት ይመለከታሉ። በአገር ውስጥም በውጭም ላላችሁ እንኳን ለብርሃነ መስቀሉ በሰላምና በጤና ደረሳችሁ እንላለን። መልካም የመስቀል በዓል ይሁንላችሁ። ሶራምባ ሆቴል የክትፎ አዘገጃጀት ጥሩ ንቅል አዘጋጅተን በዚህ መልኩ እናቀርበዋለን። ንቅላችን ይሄን ይመስላል። ከዛ የእጅ ክትፎ ነው የምናቀርበው፣ የመፈጫ ክትፎ አይደለም። በዚህ መልኩ እንከትፈዋለን። እየከተፍን እያለ ቅመማችን እዚህ ጋር አለልን። ይሄ እንግዲህ ለስላሳ የሆነ ስጋ ነው። ለስላሳ የሆነ ያው ስጋችን እንደዚህ አይነት ስጋ ነው። ንቅል ነው የሚባለው። ንቅል ነው የሚባለው። እንግዲህ መስቀል እንደምታውቁት በጉራጌ ክልልና በደቡብ በተለይ ክልሎች በጣም በስፋት የሚከበር ራሱን የቻለ ባህላዊ አከባበር ስርዓቶች ያሉት ምግብ አዘገጃጀቱ ቀደም ብሎ የሚዘጋጅ እንደሆነ ይታወቃል። አንዱ ደግሞ መስቀልን ስናነሳ ክትፎ ነው። ክትፎው ደግሞ ምን ይመስላል የሚለውን እንግዲህ እያሳየችን ትገኛለች። ክትፎአችን ያው ተከትፏል። እሺ። ከዛ ቅመማችን እዚህ ጋር አሉ። ያው ኮረሪማ፣ ሚጥሚጣ፣ ጨው ይሄ ከሁሉም ቅመም የተዘጋጀ እነዚህ ማጣፈጫዎች ናቸው ማለት ነው። ማጣፈጫዎች ናቸው ማለት ነው። ከዛ ለመስራት እንቀምማለን ማለት ነው። መጀመሪያ ሚጥሚጣ እናረጋለን። እዚህ ጋር ደግሞ ኮረሪማ ነው። ይሄ ጨው ነው። ሁሉም በራሱ መጠን እየተመጠነ ይገባል ማለት ነው። የራሱ የሆነ ቅቤያችን በጥሩ በእንደዚህ አይነት ነው ቅቤው የሚመጠረው። እንዲንቀላቅለውና ከዛ ቅመማችንን አድርገን ወደዚህ ከዛ እናዋህደዋለን ማለት ነው። እናዋህደዋለን። ይሄ አሁን ተዋሃደ ማለት ነው። ክትፎ ማለት ተዋሃደ። ቅመሞቹ ተጨምረዋል። ቅቤ ተጨምረዋል። ምን ምንድነው ቅመሞች ያሉበት? ኮረሪማ። እሺ። በመጀመሪያ ሚጥሚጣ ነው። ከዛ ኮረሪማ፣ ጨው። እዚህ ቅመም ደግሞ ከሁሉም አይነት የተቀመመ ቅመም ነው። አዋሃድኩት መጀመሪያ ላይ። ከዛ ቀላቀልኩት ማለት ነው። ይሄኛው መጨረሻ ያለቀለት ማለት ነው። ያለቀለት ጥሬ ክትፎ የምንለው ነው ማለት ነው። ባይብም ይታሻል አይደለ? በተለያዩ ነገሮች ጎመኔ ጋር ምናምን። እነዚህ ምን ምንድን ናቸው? እስቲ ገለጽ አድርጊልን። ይሄ ነጭ አይቤ ነው። ነጭ አይቤ ሆኖ በጎመንና በጎመን ነው። ይሄ ነጭ አይቤ ነው። እንደዚህ አይነት ቅቤ ነው ማለት ነው። ቅመሙ ኮረሪማ አለው፣ ሚጥሚጣ አለው፣ ጨው አለው። ከሁሉም ተቀላቅሎ ጎመን አለው። ዝማሙጀት ይባላል ስሙ ማለት ነው። ይሄኛው ደግሞ እቆት ነው። እቆቱ ደግሞ ያው ጎመን ነው። ቦሌ የሚባል አለ። እሱ ደግሞ እናበስለዋለን። በሱ አይነት በስሎ ማለት ነው። በዚህ በአረንጓዴ መልክ ይመጣል ማለት ነው። ይሄ ደግሞ ካሺ ይባላል። ካሺ 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 ደግሞ በሱ በጎመን ሆኖ ተጠብሶ ነው የሚሰራው። ያው በዚህ አይነት ሆኖ በዚህ አይነት ነጭ አይቤ ይሄ ራሱ የቻለ ነጭ አይቤ እሳት ነክቶት ነው ያኛው። ነጭ ምንም እሳት የነካው ነገር የለም። እሺ። በቃ እንደዚሁ ነው ተቀላቅሎ ነው ማለት ተቀላቅሎ። ይሄ ሚጥሚጣ አለው፣ ኮረሪማ አለው፣ ጨው አለው። የተለያዩ ቅመማ ቅመሞች አሉት። ቅመሞቹ አንድ አይነት ሆኖ ይለያያሉ ነው የሚለያየው። ኦኬ። በነጩስ ያለው ምንድነው? ሙሉ ነጩ አይቤ ላይ ጨው ብቻ ነው የሚገባው። ምንም ነገር የለውም። ታሽቷል። ማባያዎቹ እንግዲህ ቆጮ አሉ፣ ቆጮ አለ፣ እንጀራ አለ፣ ስላይስ ዳቦ አለ። ይሄ እንግዲህ ይቀርብና እንግዲህ እንዲመገቡ ይደረጋል ማለት ነው። በጣም ይወደዋል። በጣም ነው ተፈላጊነት ያለው የሶራምባ ክትፎ በጣም መልካም። እንግዲህ አሁን እንደተመለከት ነው ከአዘገጃጀቱ ጀምሮ ቅመማ ቅመሙ የሚገቡባቸው ቅመማ ቅመሞች አሉ። እነዛ ቅመማ ቅመሞች ተደርገውበት እንግዲህ
ክትፎ ሆኖ ይቀርባል ከማባዮቹ ጋር ማለት ነው። እንግዲህ መልካም እንግዲህ በዓል ላይ ነው ያለነው፣ የመስቀል በዓል ነው። በቴሌቪዥን መስኮት በሀገር ውስጥም በውጭም ያሉ ተመልካቾች አሉ። እንዲሁም ደግሞ እዚህ በሶራምባ የባህል ምግብ አዳራሽ በዓልን ከኛ ጋር እያሳለፉ የሚገኙ ታዳሚዎች አሉ። እንግዲህ አንቺ ደግሞ መልካም ምኞትሽን እንኳን አደረሳችሁ ማለት የምትፈልጊያቸው ካሉ ድል ልስጥሽ። ያው ክፍለ ሀገር ላለችው ለእናቴ መጀመሪያ፣ ሁለተኛ አባዶ አለ ወንድሜ እዚህ ደረጃ ያደረሰኝ አስተምሮ ማለት ነው። አመሰግነዋለሁ በጣም። በመቀጠል ሁሉም መስቀል ተሳታፊዎች ሁሉ እንኳን አደረሳችሁ እላለሁ። እናመሰግናለን። ይሄ ፕሮግራም አብርሃም ግዛው ኢንተርቴይንመንት ከአርቲስት ቴሌቪዥን ጋር በመተባበር የሚያቀርብላችሁ ልዩ የመስቀል በዓል ፕሮግራም ነው። እንዳያችሁት የክትፎ አዘገጃጀትን አይተን ተመልሰናል። በመቀጠል ሌሎች ከዚሁ ከሶራምባ የባህል ምግብ አዳራሽ የሚተላለፉ ልዩ የአውደ ዓመት ፕሮግራሞች ይቀጥላሉ። ኧረ አልጋነሽ በአገረኛው አልሰማችኝም አለሽ መጣሽ። አይ ቢዮንሴ ፍሮም ከከሚሴ እስኪ ዘና በይልኝ ይወድሻል ነፍሴ። ዘመዴ ለማለምዬ ለማለምዬ እስኪ ዝም በሉኝ እኔ ያውቃለሁ መላ ታንጀቱ ገባለሁ እንዳያስብ ሌላ ታጠቅ ብሎ ፈረስ ካሳ ብሎ ስም አድባር ይሸበራል ኢየሩሳሌምን ዓለም 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 ተው 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 ና ና ና ለማለም ዓለምን ቢዞሩ አይሆን እንግዶች አውሮፓን ቢዞሩ አይሆን እንግዶች ዓለም አቀፍ ናቸው የኢትዮጵያ ልጆች ለማለምያን ለማለም ሶባ ዓለም ዓለምዬ ዓለም ዓለም ሲጫወቱ ማማር ሲለብሱ መድመቅ ሶባ ሲጫወቱ ማማር ሲለብሱ መድመቅ አጀብ ነው። እንደ ኢትዮጵያ ልጆች አይቼም አላውቅ እንደ ኢትዮጵያ ልጆች አይቼም አላውቅ። ዓለም 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 ገዳዬ ገዳዬ ዓለም ዓለም ናናናና ዓለም ዓለምዬ ስለማለም ዓለም ገዳዬ ገዳይን አይገኝም እንጂ ሲገኝም አንዴታ አይገኙም እንጂ ሲገኙም አንዴታ ከኢትዮጵያ ልጅ ጋር ሳቅና ጨዋታን ረናንን ለማለምየነ አለነነነን ዓለምን ቢዞሩ ነጭ ጤፍ አይገኝ ውጭ አገር ቢሄዱ ነጭ ጤፍ አይገኝ እምዬ ኢትዮጵያ ካንቺ በፊት ታርገኝ ናናና ለማለምየነ ያቀማመጡ እንኳን የኩራት ያለው ታዲያስ እንዳታስኮርፉት እንግዳችን ነው። ስም ያቀማመጡ እንኳን በይልስ ያቀማመጡ እንኳን ምርጡ አርቲስታችን ያለበት እርጋታ ጀነራል መሰለኝ የኢትዮጵያን ጌታ ንክር ንክር አርጎን ይበላል ወተት ንክር ንክር አብርሃም ግዛው ኢንተርቴይንመንት
ሶራምባ ሆቴል በሁለንተናዊ አገልግሎቱ ደንበኞቹን ማስደሰቱ መለያው ነው። ጣራ ግድግዳው በባህላዊ ቁሳቁስ በታሪካዊ ቅርሳ ቅርስ የተንቆጠቆጠው ልዩ የባህል አዳራሽ ከምግብ መጠጡ በተጨማሪ ምርጥ የባህል ሙዚቃ ምሽት በድራማዊ ትርኢት ያቀርብሎታል። ለሰርግ፣ ለስብሰባ፣ ለልዩ ዝግጅት ደረጃቸውን የጠበቁ አዳራሾች፣ ጂምናዚየም፣ ሳውና፣ ስቲም፣ ሞሮኮ ባዝና የውበት ሳሎኖች ለሴቶችም ለወንዶችም ለየብቻ። ሶራምባ እነሆ አሁን ደግሞ በመጨረሻው ፎቅ ሰገነቱ ላይ አስደሳች የዋና ስፍራ ስራ ጀምረዋል። በደንበኞች ሲጠበቅ የነበረው በስፋት የተንጣለለ ስዊሚንግ ፑል በማስተዋወቂያ ዋጋ። ይምጡ፣ ንጹህ አየር የማጉ መንፈሶን ያድሶ። አድራሻ 0 ኪሎ ሜትር ከምኒልክ አደባባይ ከፍ ብሎ አዲስ አበባ ከዚህ ቅርብ ናት። ሶራምባ ሆቴል። ቤተሰባችን ለእኛ ሁሉም ነገር ነው። የሚያስፈልጋቸውን ነገር ሁሉ እንዲኖራቸው ለማድረግ በየዕለቱ ጠንክረን እንሰራለን። ነገር ግን ያልተጠበቀ አደጋ ቢከሰት የመጠባበቂያ ያቀዳለን። ያልታሰበ አደጋ በቅጽበት ይህን ቤተሰብ ሊበትነው ይችላል። አሁን ነው ኢንሹራንስ የሚያስፈልገን። ትክክለኛው የኢንሹራንስ ሽፋን ካለን የአእምሮ ሰላም እንዲኖረንና የቤተሰባችንን የወደፊት ዕጣ ፈንታ መጠበቅ እንችላለን። ዘላቂነት ላለው ደስታ ከሁሉም ቤተሰብ ጀርባ አንድ ነገር አለ። በንብ ኢንሹራንስ የቤተሰቡ ደስታ ሁሉም ነገር መሆኑን እንረዳለን። ለዚህም ነው ለሁሉም የኢንሹራንስ ፍላጎቱ ሰፋ ያለ ኢንሹራንስ መፍትሄዎችን በተመጣጣኝ ዋጋ የምናቀርበው። እርሶስ ምን ይጠብቃሉ? ዛሬ ላይ የቤተሰቡ የወደፊት ሕይወት በንብ ኢንሹራንስ ይጠበቅ። አብርሃም ግዛው ኢንተርቴይመንት። እንዴት ነበረ ዝግጅቶቻችን? እስቲ ሞራላችሁን እባካችሁ። አብርሃም ግዛው ኢንተርቴይመንት ከአርትስ ቴሌቪዥን ጋር ከአፍሪካ ሬኔሳንስ አርትስ ቴሌቪዥን ጋር በመተባበር ወደ እናንተ እያቀረበ የሚገኘው መስቀልና ባህላዊ አከባበር የተሰኘ ልዩ አውደ ዓመት ፕሮግራማችን ወደ እናንተ እየቀረበ ይገኛል። ለአብሮነታችሁ እንዲደምቃችሁ በዓልን ከኛ ጋር እያሳለፋችሁ ለምትገኙ እዚህ በሶራምባ የባህል ምግብ አዳራሽ ለምትገኙ ታዳሚዎቻችን ክብረት ይስጥልን እንላለን። ይህንን ዝግጅት ድጋፍ ያደረጉልን አካላት እናመሰግናለን። የክብር አጋራችን የሆነው አንዱ ሶራምባ ሆቴል ነው። ባለ 4 ኮከቡ ሶራምባ ሆቴል ነው። የእንኳን አደረሳችሁ መልእክት አለው። ከዛም በተጨማሪ ከሚሰጣቸው አገልግሎቶች ውስጥ መካከል የባህል አዳራሽ የተለያዩ ጣዕም የሚቀርብበት ሆኖ በመደበኛ ቀኖች ጣዕም ካላቸው የባህል ምግቦች ጋር ዘወትር ከሰኞ እስከ እሁድ በባህላዊ ሙዚቃ ያስተናግዳል። ከዚህም በተጨማሪ ሆቴሉ ለሰርግና ለልዩ ልዩ ስብሰባዎች የሚሆኑ ሰፋፊ አዳራሾች ከተሟላ ዝግጅት ጋር አቅርቦላቸዋል። እጅግ የበዙ የጂም ማሽኖች ያሉት ጂምናዚየም፣ የትኩስ ውሃ መዋኛ ለህፃናቶችና ለአዋቂዎች የሚሆን ተዘጋጅቶ እናንተኑ ይጠብቃል። እንዲሁም ደግሞ ዘመናዊ የውበት ሳሎን ከሰለጠኑ የማሳጅና ሞሮኮ ሰራተኞች ጋር ይሄም እናንተኑ ነው የሚጠብቀው። ሰፋፊ የሆኑ መኝታ ክፍሎችን ከተሟላ የመኪና ማቆሚያ ጋር አዘጋጅቶ እንግዶቻችንን ለማስደሰት ሰፊ ዝግጅት አድርጎ ይጠብቃል። መልካም። ሌላው አጋራችን ንብ ኢንሹራንስ ነው። ከ2 አስርተ ዓመታት በላይ በኢንሹራንስ ዘርፍ በመቀላቀል ህይወት ነክ የሆኑ ህይወት ነክ ያልሆኑ ኢንሹራንሶችን ሽፋን በማቅረብ ላይ ይገኛል። ንብ ኢንሹራንስ በዘርፉ የካበተ ልምድ ባላቸው ባለሙያዎች የሚገኙ 53 ቅርንጫፎችና ጽህፈት ቤቶችን የተቀላጠፈና ፈጣን የሆነ ኢንሹራንስ ሽፋኖችን እያቀረበ ይገኛል። ንብ ኢንሹራንስ ኩባንያ ለንብረቶ ለኢንሹራንሶ ህጋዊና ተጠያቂነት ከግንባታ ስራዎች ጋር የህይወትና የጤና ባለም አቀፍ ጉዞና ዋስትና የማይክሮ ኢንሹራንስ ሽፋኖችን በመስጠት ሌሎች ኢንሹራንስ ሽፋኖችን አይነቶችን እያቀረበልን የሚገኘው ንብ ኢንሹራንስ ኩባንያ አክሲዮን ማህበር እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ ያለ ኩባንያው ከምስረታው ጀምሮ የተለያዩ ሀገር በቀል የውጭ ቢዝነሶች ተቋማትን የተለያዩ ለትርፍ ያልተቋቋሙ ዓለም አቀፍ ድርጅቶች ጋር እንዲሁም ከባንክና ኢንሹራንሶች ከማይክሮ ፋይናንስ ተቋማት ጋር በአጋርነት በመስራት ለአመታት የተሻለ አፈጻጸም በማሳየት ይገኛል። ንብ ኢንሹራንስ በእነዚህ አመታት ንብ ኢንሹራንስ ከሚሰጣቸው የኢንሹራንስ ሽፋኖች በተጨማሪ አገር አቀፍና ዓለም አቀፍ ፈጥኖ ምላሽ በመስጠት እንዲሁም ማህበራዊ ግዴታ በተለይ ሶሻል ሪስፖንሲቢሊቲ በመወጣት ዘርፈ ብዙ ተግባራትን እያከናወነ የሚገኘው ንብ ኢንሹራንስ ኩባንያ አክሲዮን ማህበር
የሁላችንም ኩራት የሆነውን በተለይ የዳግም አድዋ የተባለለትን ጳጉሜ 4 የታላቁ ህዳሴ ግድብ የኩባንያ ሰራተኞች ከኪሳቸው አንድ ተቋም ጋር በጋራ በተለይ ደግሞ ወደ 230 ሚሊዮን ብር የዜግነት ግዴታቸውን በመወጣት በተለይ ለታላቁ ህዳሴ አሻራቸውን አሳርፈዋል። አመስግኗቸው እስቲ ባካችሁ። በተጨማሪም ነህሚያን ኦቲዝም ማዕከል የምክር አባል በመሆን በየአመቱ አስፈላጊ እርዳታ በማቅረብ ላይ ይገኛል። ንብ ኢንሹራንስ የሴቶችን ቀን በዓል ምክንያት በማድረግ በተለይ ኩባንያው ሴቶች ማኔጅመንት አባላት ስራ አስኪያጆችን በመያዝ መቄዶንያ አረጋውያን ማህበርን በመጎብኘትና ድጋፍ በማድረግ ይታወቃል። እንዲሁም ከመንገድ ደህንነትና መንገድ ፈንድ ጋር በጋራ በመሆን በተለይ ደግሞ በመኪና አደጋ ያጣናቸውን የዩኒቨርሲቲ መምህራን በተለይ 5 ልጆችና እንዲሁም ቤተሰቦቻቸውን በማስተዳደር በተለይ ድጋፍ በማድረግም ይታወቃል። በፕሪሚየም ፋይናንስ ከተለያዩ ባንኮችና ቴክኖሎጂዎች ጋር በጋራ እየሰራ የሚገኘው ንብ ኢንሹራንስ ኩባንያ አክሲዮን ማህበር ቀልጣፋና ምቹ የካሳ ክፍያ ስርዓቶችን በመዘርጋት ለደንበኞች አለኝታ በመሆን ከስጋት ነጻ የሆነ የዕለት ተግባር እያከናወነ የሚገኘው የሰዓት ሌላው አጋራችን ንብ ኢንሹራንስ ኩባንያ አክሲዮን ማህበርን እጅግ አድርገን እናመሰግናለን። እዚህ መሀላችን ትልልቅ በጣም የምናከብራቸው የምንወዳቸው በስራዎቻቸው የምናውቃቸው እንግዶች ተቀላቅለውናል። ምናልባት ወጡ መሰለኝ። ጋሽ እሺ ጸሐፊ ተውኔትና ባለቅኔ ጋሽ አያልነህ ሙላት እዚህ መሀላችን ጥሪያችንን አክብሮ ተገኝቷል። እባካችሁ አመስግኑልን። ጸሐፊ ተውኔት፣ ባለቅኔ፣ ገጣሚ፣ ደራሲ፣ አዘጋጅ ነው ጋሽ አያልነህ ሙላትን በድጋሚ እባካችሁ አመስግኑልን። እንዲሁም ብርሃኑ ዘርጋውም እዚህ መሀላችን ስለተገኘ እጅግ አድርገን እናመሰግናለን ሁላችሁንም እንግዶቻችንን። እሺ ወደዚህ የምንጠራላችሁ እንግዶች ይኖሩናል። በተለይ እንግዲህ እንግዶቻችን ምንድነው የሚሰሩት፣ ምን ከበዓል ጋር ያገናኛቸዋል የሚል ነገር እናነሳለን። ፍኖተ ታደሰ፣ ጽጌ ማርያም ካሳዬ፣ ምስራቅ አስቴርና አመለወርቅ መኮንንን በአክብሮት ወደዚህ እስቲ ይሸኙልን። 4 እንስት እንግዶቻችን ለበዓል ወደኛ ጋር መጥተዋል። እንኳን ደህና መጣችሁ። እስቲ ቦታችሁን ያዙ። አጠር ያለች ቆይታ ነው የምናደርገው። በድጋሚ እንኳን ደህና መጣችሁ እንላለን። እንግዲህ እነዚህን እንግዶች የጠራናቸው በተለይ ብዙዎች እንደምታውቁት በናይጄሪያ ኤምባሲ አካባቢ በሸክላ ስራ ላይ ተሰማርተው ይገኛሉ። በተለያዩ አጋጣሚዎች በሚዲያዎች ላይ ካያችኋቸው የዚህ እንስራ ሸክላ ኃላፊነቱ የተወሰነ የህብረት ስራ ማህበርን በመምራት ይታወቃሉ። ዛሬ እንግዲህ መስራቿ ገነት አስፋው አልተገኘችም ስላልቻለች እንግዲህ ተወክላችሁ መጣችኋል። ምክትሏ ገነት አስፋው መገኘት አልቻለችም። እስቲ ሸክላ ስራው ከበዓል ጋር የሚያገናኙ ነገሮች በተለይ የበዓል ዝግጅት ሲኖሩ ዶሮም ሆኑ ለተለያዩ አገልግሎቶች የሚውሉ እንግዲህ ቁሳቁሶችን ለህብረተሰቡ እያቀረባችሁ ትገኛላችሁ። እዚህ ናይጄሪያ ኤምባሲ አካባቢ ለበርካታ ሴቶችም የስራ እድልም የፈጠረ ተቋም እንደሆነ አውቃለሁና እንዴት ተመሰረተ፣ አመሰራረቱ ምን ይመስላል የሚለውን እስቲ አጫውቱ። እሺ በቅድሚያ እንዴት ዋላችሁ? እንኳን አደረሳችሁ ለመስቀል በዓል እላለሁ። እኔ የእንስራ ምክትል ሰብሳቢ ነኝ። እንስራ እንግዲህ ከተመሰረተ 2012 ነው የተመሰረተው። አሁን ላይ ወደ 5 አመት ሊሆነው ነው። እንስራ በስሩ 303 ሴት አለ። ሁሉም 300 ሴቶችም አምራቾች ነን፣ እናቶች ነን። በስሩ ደግሞ ወደ በእኛ ስር ያሉ ደግሞ ተቀጣሪዎች የስራ እድል የፈጠርንላቸው ወደ 200 የሚጠጉ የስራ እድል የፈጠርንላቸው አሉ። ሌሎቹንም ደግሞ ግብአቶችን የሚያቀርቡልን አንዳንድ ነገሮችን የሚያቀርቡልን ሾፌሮች አሉ፣ ነጋዴዎች አሉ። እስከ እነሱ ቢደመር እንስራ በአጠቃላይ ከ1000 በላይ የስራ እድል የተፈጠረላቸው አሉ ማለት ነው። እና ሌላው ደግሞ እንስራ ላይ ያው ስናመርት የምናመርተው ባህላዊ እቃ ነው። ከጀበና አንስቶ እስከ ዶሮ መስሪያ፣ ከዶሮ መስሪያ እስከ ክትፎ ማቅረቢያ የጉራጌ አለ፣ የአማራ አለ፣ የኦሮሞ አለ። የሁሉም የብሔር ብሔረሰቦች እቃ እኛ ጋር ይሰራል ማለት ነው። የአፋርም ትራስ ጨምሮ ማለት ነው። እሺ እንግዲህ ያላያችሁ ካላችሁ ቦታው ላይ ሄዳችሁ ደግሞ በይበልጥ ብትጎበኙት መልካም ነው እንላለን። በተለይ የጥበብ ውጤቶች ባህሎቻችንን የሚያንጸባርቁ ከመሆናቸው አንጻር እንደዚህ በዓል ብቻ ሲመጣ ሳይሆን ከባህል ጋር የሚያገናኟቸው የሚያቆራኟቸው ነገሮች አሉና በተለይ እየሄዳችሁ እንድታዩት እንላለን። እንስራ የሸክላ ስራ ኃላፊነቱ የተወሰነ የህብረት ስራ ማህበር እንግዲህ ለበርካታ ሰዎች የስራ እድል ፈጥሯል። በተለይ ደግሞ በዓል በመጣ ቁጥር ደግሞ ቤቶቻችን የምናዘጋጃቸው
ምግቦችም እንግዲህ የምናበስላቸው ነገሮች በጣባ በሸክላ ደግሞ ሲሆኑ የበለጠ እንደሚጣፍጡ ታውቁታላችሁና እነዚህ እንግዲህ ሴቶች የስራ እድል ከመፈጠሩን በተጓዳኝ እንግዲህ የኢትዮጵያን ባህል አንዱ የሆነውን ነገር ቱባ ባህልም እያንጸባረቁ ነው ብለን እናስባለን። ለዛም ነው እዚህ የጋበዝናቸውና እንዴት ነው አዘገጃጀቱ የሚለውን ነገር እናውራ። እንዲሁም ደግሞ በተለይ በዓል ሲታሰብ ደግሞ ከናንተ ጋር ብዙ የሚቆራኙ ነገሮች አሉ። ቅድም እንዳነሳሽው ባህላዊ ምግቦቻችን የሚሰሩባቸው እነሱ ስለሆኑ ማለት ነው። እንግዲህ በዓልን ስናስብ ያው ትልቁ ነገር ዶሮ አይደለ በኢትዮጵያ ውስጥ እና አዘገጃጀቱ እንግዲህ አፈሩ የሚመጣው ከእንጦጦ አካባቢ ነው የሚመጣው። 5 ሜትር ርቀት ባለው ውስጥ ነው የሚቆፈረው። ንጹህ ነው እና እንትና ሌላ ቆሻሻ ነገር አይኖረውም አፈሩ ማለት ነው። በጣም ርቀት ባለው ውስጥ ስለሆነ የሚቆፈረው የሚወጣው። ሌላው ደግሞ ከፊቼ ደንባቄ የሚባል አፈር ይመጣል። 140 ኪሎ ሜትር ነው ፊቼ። ከዛ የሚመጣውን ቀላቅለን ነው። ይሄ ደግሞ ቀዩ ሻይን የምናደርገው ደግሞ እሱም ደግሞ ከመራቤቴ እንዲሁም ከመንዝ የሚባል አካባቢ ይመጣል ሻይን የምናደርግበት ማለት ነው። በእንደዛ ነው የሚደረገው። ምንም ነገር ኬሚካል አይገባበትም። በራሳችን አፈር ነው እና የኢትዮጵያ አፈር በጣም ውብ ነው ብለን ነው የምንለው። እጃችን ላይም ቢሆን እኛ የምንሰራው አፈራችን በዚሁ በራሳችን አፈር ነው። ከሌላ ከየትም ሀገር የሚመጣ አይደለም። በሱ ነው ግብአታችን እዚህ የሚስተካከለው። ሌላው ደግሞ በባህላዊ ነው የምናቃጥለው። ስናቃጥል ኩበት አለ፣ እንጨት አለ። በሱ ነው የምናቃጥለው ብዬላለሁ። ኑን በዓል ላይ ነው የምንገኘው ዛሬ መስቀል በዓል። እንግዲህ እዚህ በሶራምባ የባህል ምግብ አዳራሽ ያሉ ታዳሚዎች ከኛ ጋር በዓልን እያከበሩ ነው። በየቤታቸውም ደግሞ በሀገር ውስጥም ከሀገር ውጭም በቴሌቪዥን መስኮት ፕሮግራሞቻችን እየተከታተሉ ያሉ ታዳሚዎች አሉና እንኳን አደረሳችሁ ማለት ለምትፈልጉት ሰው እድል ስጣችሁ ለሁላችሁ። በዚህ አጋጣሚ እንስራ ለምትገኙ የሸክላ ባለሙያዎች እስከነ ሰራተኞቻችን እንኳን ለመስቀል በዓል በሰላም አደረሳችሁ። እናመሰግናለን። እሺ መጀመሪያ ይህን ፕሮግራም አዘጋጅተው ለዚህ ለእንግድነት ለጋበዘን እንኳን ለመስቀል በዓል በሰላም አደረሳችሁ እንላለን። እንዲሁም ለእንስራ ሰራተኞች እስከ አጋዥ ሰራተኞቻቸው በሙሉ እንኳን አደረሳችሁ እንላለን። ለመላው ቤተሰቦቼ፣ ለልጆቼ እንዲሁም ለእናት ለአባቴ እንኳን በሰላም ለመስቀል በዓል አደረሳችሁ እላለሁ። አመሰግናለሁ። እሺ ብለው የኢትዮጵያ ሕዝብ እንኳን ለመስቀል ብርሃኑ በሰላም አደረሳችሁ። ለእንስራ ሰራተኞች በጠቅላላ ለቤተሰቦቼ መልካም በዓል። እሺ አመሰግናለሁ። እንግዲህ ይህን ፕሮግራም የጠራን አብርሃም ግዛው ነው። በጣም እጅግ አድርገን በእንስራ ሴቶች ስም እናመሰግናለን። ሌላው ደግሞ ለኢትዮጵያ ሕዝብ በጠቅላላ የመስቀል ለዚህ ሃይማኖት በሰላም አደረሳችሁ ብዬ እላለሁ እና ለሶራምባም ይሄንን ዝግጅት ልዩ አድርጎ ላደረሰልን እጅግ ክብር ይገባዋል ብዬ እላለሁ። እንዲሁም ለአርቲስቶችም ለሁላችንም ለኢትዮጵያ ሕዝብ እጅግ አመሰግናለን። ሌላው እንዲሁ እጅግ በጣም ለምወዳችሁ ለልጆቼ እንኳን ለመስቀል በዓል አደረሳችሁ። ለቤተሰቦቼ እንዲሁም ጠቅላላ ለእህት ወንድሞቼ ጠቅላላ ለቤተሰቦቼ እንኳን ለመስቀል በዓል ሰላም አደረሳችሁ ብዬ እላለሁ። አመሰግናለሁ። እሺ እጅግ አድርገን እናመሰግናለን። መልካም በዓል ከነመላ ቤተሰብና ከነመላ ሰራተኞቻችሁ እንዲሆን እንመኛለን። እናመሰግናለን። ወደ ቦታቸው ባካችሁ ሸኙልን። እጀወርቋ ሴት አንቺ ጽኑ ጀግኒት ብርቱ አይበገሬ እንኳን የእጅሽ ጥበብ ወግሽ ያለው ፍሬ እምዬ ብረቷ ችግር ችሎ አዳሪ መኩሪያ ሙያ ይዘሽ ከቶ አታቀርቅሪ። አንቺ ሸክለኛ ሴት ድንቂቱ በይቀና እጆችሽ ለጥበብ ተፈጥረዋልና እጅሽ እንደ ሰራት እንደ ጀበና አንገት ቀጥ በይ በኩራት ነፍስሽ ተደስታ ፈገግ ስትልያት። አንቺ ጥበበኛ ለፍቶ አደሯ ንስ ሰርቶ በሏ ሴት
ክብርሽ ከፍ ያለ ነው በአምላክሽ ፊት። ያልገባው ቢስትም የክብርሽን ልኬት መሆንሽን አይፍቅም ልባም ታታሪ ሴት። ለአዳም ፍጥረት ሁሉ ለግሰሽ እፎይታ ሀገር ከፍ አትልም ላንቺ ክብር አታ። አንቺ ጥበበኛ ሙያ ብዙ ፍጥረት ቅኔ ነው ወርቅ ነው ውስጥሽ ያለው እውነት። በቀረቡሽ ቁጥር የተሞላሽ ጥልቀት አፈሩን አንጓለሽ በወጉ በግብሩ መርጠሽ ለይተሽው ባይታክቴ እጆችሽ አስጥተሽ አድርቀሽ ወቅጠሽ አብክተሽው አፈሩን በቡኮ በጭቃነት ዕድሜው አግባብተሽ በዘዴ ባመረትሽው ሸክላ ተመስገን ድፍን የአዳም ፍጥረት በእጆችሽ ውጤት ጋግሮና አብስሎ አወጥውጦ በላ። ልክ እንደ ጠገበም ማስተዋል ማሰቡን ማጤኑን አቆመ። ባፍ ወለምታ ዝልፊያው በገደፈው ቃላት ሊጎነታትልሽ በክፋት አደመ። እኔ ግን እላለሁ ምርትሽን አድንቆ ሰው አንቺን ከጠላ ኃጢአት ነው ኩነኔ ከአምላክ የሚያጣላ። አዎን ሸክለኛን ዝቅ አድርጎ መመገብ በሸክላ ያስኮንናል በአምላክ ተዳኝቶ ሲሰላ። ለነገሩ ደመናው አይቆይም ትወጣለች ፀሐይ። ጥበብ አዋቂም ሰው አይልም ልታይ ልታይ። ብቻ በለሆሳስ እንዳቀረቀረ ኖሮ ያልፋል በድል ብዙ እየፈጠረ። የቀንሽ ቀን መጥቶ ክብርሽ እንደሚገን ጠርጥሬ አላውቅም ታላቅነትሽን በሕይወት ያንድም ቀን። ታናሾች ታላቆች ይሆናሉ አምናለው። ቀን መሽቶ ሲነጋ ባይኖቼ አይቻለው። በውጣ ውረዶች ጉልበትሽ ቢዝልም ብርቱ ማንነትሽን ነቀፋ አይጥልም። እጆችሽ ለጥበብ ተፈጥረው ለሥራ ችግር አይረታሽም ቢያክል እንኳ ጋራ። ፍጥረት ቢዘነጋም የእጅሽን ውለታ ክብርሽ ትንሣ ያለው የማታ የማታ። አንቺ ሸክለኛ ሴት ከቶ አትደነቂ። ዓለሙ ሰነፍ ነው ጎበዝን አይወድም። ክብርን ለሚገባው ለታታሪ አይሰጥም። ምድሩም ዳተኛ ነው ጠቢብን ይንቃል። ውድቀቱን ሊያፋጥን ምርኩዙን ይጥላል። እናም አንቺ ሁሉን ንቀሽ በጥልቁ መክሊትሽ በተቸረሽ ጥበብ በለገሰሽ ፈጣሪ አቀርቅረሽ ሳይሆን ቀና ብለሽ ኑሪ። አፈርን አናጋሪ የጥበብ እናቱ መለኛ ነሽና ችሎ አደር አዋቂ። የሙያሽን ክብር ከሰው አትጠብቂ። የጥበብሽ ፍሬ ጎምርቶ ሲያብብ ነው ስምሽ በፍጥረት ዘንድ ትንሣኤ የሚያገኘው። አንቺ ጥበበኛ የደቅ የሰታቴ የእንስራ ማሰሮ የጀበና የጋን የጽዋ የድስቱ መሐንዲስ የሆንሽ ክብርሽ ከፍታለው በሰውነት ልኬት ሲመነዝሩሽ። እናም ስቀሽ ኑሪ አይክፋሽ በሞቴ በእጆችሽ ጥበብ ነው ያማረው ማጀቴ። እውነቱን አውቃለሁ እንዳንቺ ታታሪ ለፍቶ ተግቶ አዳሪ ገላውና ልብሱ ቢቆሽሽበትም የልቡን ቁንጅና ሰው አያይለትም። ቢሆንም ፈጣሪ አክብሮሻልና ሁሌ ኮርተሽ ኑሪ። ጥረሽ እንጂ ግረሽ የምትኖሪ ደክመሽ ለለምኖ ማደር እጅሽን ያልሰጠሽ አንቺ እኮ ጀግና ነሽ። አይበገሬ ነሽ ታታሪ ትጉ ሴት እያልኩ ባወድሳት ክብር ለጣቶችሽ ብዬ ባሞግሳት ቢያንስባት ነው እንጂ እንደማይበዛባት አውቃለሁ ጠንቅቄ ብርታቷ ኃያል ነው። ለዚያም ነው ለክብሯ ዋጋ የምሰጠው። ያንቺ አይነቱን ምስኪን አቀርቅሮ ኗሪ ሰዎች ቸል ቢሉትም ያከብራል ፈጣሪ። ካፈር ውለሽ ብትገረጪ ገጽሽ ጠቁሮ ቢታይ ለጥረትሽ ውጤት መልስ ይመጣል ከላይ። ከቀዩ ሸክላ አፈር ከቦረቦር ንጣት አምላክ ይደሰታል ባንቺ ታታሪ ጣት። ቀሚስ መቀነትሽን ቢነካውም ጭቃ
ትታያለች ነፍስሽ ከጨረቃ ደምቃ። አንቺ ሸክለኛ ሴት ትለያለሽ በተሰጦ ጸጋውን ካልኖረ መኩሊቱን ረግጦ። ቢወድሽ ነው አምላክ ይህን ጥበብ የቸረሽ ከፍታን ፍጠሪ ሙያሽን አክብረሽ። ተደመምኩ እኔማ ተደመምኩ ከእሳቱ ወላፈን ከፍሙ ቃጠሎ ሕይወትሽ ተስማምቶ ኑሮሽ ሲጥር ውሎ። ገረመኝ ትዕግሥትሽ ሸክላሽ ላይ ያረፈው ደነቀኝ ጽናትሽ በስመ እንጀራ ሲጠበብ ያደረው። አይዞሽ አይዞሽ እጀ ወርቋ ሸክለኛዋ እናቴ የጓዳዬ ጌጥነሽ የውቡ ማጀቴ። አንቺን ቸል ብሎ ጥበብሽን ማድነቅ ማነስ ነው በሐሳብ በእይታ መድቀቅ። አምላክ ሰውን ካፈር ተጠቦ በአምሳሉ አክብሮ እንደሠራ ጭቃን አድቦልቡላ ቅርጽና ውበትን ሳቢ መልክ ቸራ ያበጀች እንስራ ይችን መለኛ ሴት ጠቢቢቱን እናት አምላክ ሆይ አደራ አምላክ ሆይ አደራ ቁርጥማን አይንካት። በልዩ ተመስጦ ጭቃ ላይ ተራቃ የሠራች ጀበና ለእጀ ወርቋ እህቴ ዝቀህ ስጣት ጤና። አፈሩን ከጫካ ከገደል ተራራው ካቀበት ስር ምሳ እንዳቅሟ በልኳ አመስግና ምትኖር ጌታዋን ሳትረሳ የሸክላ ንግሥቷን በጸጋህ ከፍ አርጋት በከበሩ እጆቿ መክበሪያ ስም ስጣት። የውልሽ አንቺ ሸክለኛ ሴት ይታየኛል ውስጥሽ በሸክም የዛለው ጨለመ ያልሽው ቀን ፈጥኖ ሊነጋ ነው። አይኖችሽ በጭሱ የታዩት ተጎድተው የኑሮሽን ጥቁረት አጥበው ሊያጠሩ ነው። የለበለበሽ ፍም ወላፈን እሳቱ ደውል ነው ምልክት ለክብርሽ ንጋቱ። ግጥምና ንባብ ከፈለኝ ዘለለው። ሙዚቃ ቅንብር ታደለ ፈለቀ። መስቀለኛ ሆያ 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 መስቀለ መስቀለ አመትባለ መስቀለ መስቀለ አመትባለ መስቀለ መስቀለ አመትባለ መስቀለ መስቀለ አመትባለ ወድጋ ደባቦይ ማዳረኛ ወደ ቤት መስቀለኛ ደባቦይ ማዳረኛ ወደ ቤት መስቀለኛ ደባቦይ ማዳረኛ ወደ ቤት መስቀለኛ አቦ ጉራጌ አቦ አቦላባ አቦ አቦ አቦላባ አቦላባ አቦ ጊዜ አቦላባ አቦ ጊዜ አቦላባ መስቀለ መስቀለ አመትባለ መስቀለ መስቀለ አመትባለ መስቀለ መስቀለ አመትባለ መስቀለ መስቀለ አመትባለ
ድሬ 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 አብርሃም ግዛው ኢንተርቴይመንት ማሬ እሳት እሳት! አቤት ንብረት ኪሳራ! አቤት አቤት! ውይ ሰው ደህና ቢኖር ንብረቱ ሲሆን እንዴ አቡሌ ድረስ ዛሬ ጉር ነው። ሌላ ክስራት። ይቺ ንብ ደግሞ ከየት ነው የምትመጣው? አረረ ለበኮ ሲሳይና ተዋት። አባ ለትምህርት ቤት ረፈደብኝ። ቀስ በል አቡሌ ቀስ በል። ብልሆች ንብን ይመርጣሉ። ንብ ኢንሹራንስ ኩባንያ መልካም በዓል እንዲሆንላችሁ ይመኛል። አብርሃም ግዛው ኢንተርቴይመንት እንኳን ደህና መጣችሁ። እንግዲህ በቢሮአችሁም ብንገኝ ማለት ነው። በመጀመሪያ ደረጃ እንኳን ለ2018 የመስቀል በዓል በሰላምና በጤና ደረሳችሁ። የንብ ኢንሹራንስ ኩባንያ አክሲዮን ማህበር ማኔጅመንት አባላት፣ ሰራተኞች፣ ጥሪ የተደረገላችሁ እንግዶች እንዲሁም ደግሞ የድርጅቱ እንግዲህ አባላት በሙሉ አብርሃም ግዛው ኢንተርቴይመንት ባለፉት ተከታታይ ዓመታት በርካታ የመስቀል በዓልም በአፍሪካ ሬኔሳንስ ቴሌቪዥን በተለይ ደግሞ በአርትስ ቴሌቪዥን ፕሮግራም እያዘጋጀ ለአድማጭ ተመልካች እያደረሰ እንደሆነ ይታወቃል። ይህ ፕሮግራም ደግሞ መስቀልና በዓል አከባበር የተሰኘው የአውደ ዓመት ፕሮግራማችን እንደ ሁል ጊዜው ከንብ ኢንሹራንስ ኩባንያ አክሲዮን ማህበር ጋር በጋራ በመሆን ወደ አድማጭ ተመልካች እናደርሳለን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያና ትውልደ ኢትዮጵያን እንኳን ለ2018 የመስቀል በዓል በሰላምና በጤና አደረሳችሁ እንላለን። እንኳን አደረሳችሁ። እንግዲህ የምንገኘው ንብ ኢንሹራንስ ኩባንያ አክሲዮን ማህበር በዋና መስሪያ ቤት ነው። በዓልን ለመጠየቅ ወደዚህ ጎራ ብለናል። በዓል ምን ይመስላል እንዴት ነው የሚለውን ነገር ከዋና ስራ አስፈጻሚ ወይዘሮ ዙፋን ጋር አበበ ጋር ቆይታ እናደርጋለን። የተወሰነ እንኳን ደህና መጣሽ በራስሽ በቢሮሽም ቢሆን እንግዲህ ለፕሮግራማችን ወደዚህ ስለተገኘሽልን እጅግ አድርገን እናመሰግናለን። እንኳን አደረሰሽ። እንኳን አምራ ደረሰን። እንኳን ተገናኘን በአመቱ ላለሁኝ። በዓል እንዴት ነው? እንግዲህ በዓል ደስ ይላል። እንደምታየን ሽክ ብለን ነው በቢሮአችን የጠበቅናችሁ። በጣም ነው የሚያምረው። የዓመት በዓል የበዓል ስሜት ላይ ሆነን ነው ያገኘህን እና ደስ የሚል ነው በዓል።
እንግዲህ ዘንድሮ በዓል ደግሞ ትንሽ ለየት ይላል። በተለይ ደግሞ መነቃቃትም የተፈጠረበት ነው። 2018 እንግዲህ በጳጉሜ 4 ላይ ታላቁ ህዳሴ የተመረቀበት ነው። እንደ እናንተም ደግሞ እንደ ኩባንያ እንደ ተቋም ትልቅ አስተዋጽኦ አድርጋችኋል። በሰራተኞች እንዲሁ ማኔጅመንት አባላትም እንግዲህ የታላቁ ህዳሴ ሀገራዊ ስሜት ያለው ስራ ዳግም አድዋም እንደመሆኑ መጠን አስተዋጽኦአችሁም የላቀ ነበር። ትክክል ነው። በጣም ደስ የሚልና ደማቅ ያደረገው የዚህን የ2018 ዓመተ ምህረትን አንዱ በዋዜማው የታላቁ የህዳሴ ግድብ መመረቅ ነው። ሁላችንም እንደ ግለሰብም በኩባንያም ደረጃ በጉጉት ስንጠብቀው እና ስንደግፈው የነበረው ታላቁ ኩራታችን በመሆኑ እና ከአዲስ አመት ጋራ ደግሞ አዲስ ስጦታ ሆኖ በመምጣቱ በጣም ደስ ብሎናል። ንብ ኢንሹራንስ በነበረው ማስተዋጽኦ ኩራት ይሰማናል። በጣም እኛም እጅግ አድርገን እናመሰግናለን። እንደ ተቋም ማህበራዊ ኃላፊነትንም በመወጣት ዘርፈ ብዙ ስራዎችንም እንደምትሰሩ እናውቃለንና ንብ ኢንሹራንስ አክሲዮን ማህበር በየጊዜው አዳዲስ ቀልጣፋና ዘመናዊ አገልግሎት ለደንበኞች በማቅረብ ይታወቃል። እንደ ሁል ጊዜው አሁን ጊዜ ደግሞ በተለይ ዓለም አቀፍ ይዘት የተከተሉ ንብረት የህይወት ዋስትናንም የምትሰጧቸው አገልግሎቶች አሉ። እስቲ ምን ይመስላሉ አገልግሎቶቻችሁ? አው ከታላቁ ህዳሴ ግድብ ከመደገፍም ባሻገር ደግሞ የተለያዩ ማህበራዊ ግዴታዎችን ወይም ማህበራዊ ኃላፊነቶችን እንደተለመደው እንግዲህ ንብ ኢንሹራንስ አሁን 21 አመት ሆኖታል ተቋቁሞ ስራ ከጀመረበት ጊዜ ጀምሮ እና በየጊዜው አንዱ ከስራ ዘርፋችን አንዱ ማህበራዊ ኃላፊነትን መወጣት ነው። በዚህ ባሳለፍነው በ2017 ዓመተ ምህረትም እንዲሁ የተለያዩ ማህበራዊ ኃላፊነቶችን ስንደግፍ ቆይተናል። በአገር ደረጃ ከነበሩ ጥሪዎች ጀምሮ በመንግስትም በሚቀርብልን ጥሪዎች እንደገና ደግሞ በቋሚነት ማህበራዊ ኃላፊነት እንወጣለን ብለን የምንደግፋቸው እንደ ነህሚያ ኦቲስቲክ ሴንተር እንደ መቄዶንያ አስተዋጽኦ ስናደርግ የቆየንበት በገንዘብ በማቴሪያል ድጋፍ ብቻ ሳይሆን ከጎናቸው እየሄድን በመጎብኘት አለናችሁ እያልንም ኃላፊነታችንን ስንወጣ ቆይተናል። መልካም። እንግዲህ በሀገር ውስጥ የሚገኙ ፋይናንስ ተቋማት ድርጅቶች ጋር መሰል ተቋማት ጋር እንዴት ነው የስራ ግንኙነታችሁ? ምን ይመስላል? እንግዲህ የፋይናንስ ተቋማት ስንል ባንኮች ይኖራሉ፣ ማይክሮ ፋይናንስ ኢንስቲትዩትስ ይኖራሉ፣ ሌሎች የቴክኖሎጂ ድርጅቶችም አብረው በፋይናንስ አካታችነት ላይ የሚሰሩ ድርጅቶችም አሉና ከነዚህ ተቋማት ጋር ምክንያቱም አንዱ ትልቁ የንብ ኢንሹራንስ አስተዋጽኦ በፋይናንስ አገልግሎት ማግኘት ያልቻለው ህብረተሰብ ጋር ወርዶ ያንን አገልግሎት እንዲያገኙ ተጠቃሚ እንዲሆኑ ማድረግ ስለሆነ በእነዚህ ከባንኮች ጋር ከማይክሮ ፋይናንስ ኢንስቲትዩትስ ጋር በመሆን የኢንሹራንስ አገልግሎት የፋይናንስ አካታችነት እንዲመጣ አብረን በመስራት ላይ እንገኛለን። በተለይ ከማይክሮ ኢንሹራንስ ጋር በተያያዘ ዘርፉ በእኛ ሀገር ብዙም የተሰራበት ያልሆነ ቢሆንም ግን ብዙ ህብረተሰብ ክፍሎችን ለማካተት የሚጠቅም የኢንሹራንስ አይነት ነው እና እሱን ለመስራት ከማይክሮ ፋይናንስ ኢንስቲትዩትስ ጋር አብረን በፓርትነር የተቀናጀን ኢንሹራንስን በቀላሉ የፋይናንስ አገልግሎትን በቀላሉ ማግኘት ለማይችለው ህብረተሰብ ተደራሽ ለመሆን ብዙ ስራዎችን ባለፈው አመት ስንሰራ ቆይተናል። በተለይ ከድሮች ጋራ ተቀናጅተን ኢንሹራንስን በማቀናጀት በመስጠት ላይ ነበርን። አሁንም እሱን አጠናክረን ደግሞ በተወሰነ ደረጃ ማሻሻያ ማድረግንለት ካለፈው አመት ልምድ ወስደን በዚህኛው አዲሱ አመት 2018 ደግሞ የተሻለ ተጠቃሚ የሚሆኑበትን በኢንሹራንስ ኩባንያውም ትክክለኛ አገልግሎት መስጠት የሚችልበትን አካሄድ ቀርጸን በብሔራዊ ባንክም የሰራነውን የቀረጽነውን ፕሮዳክት አፕሩቫል አግኝተን እንዲጸድቅ አድርገን ወደ ስራ በሰፊው በዚህ በ2018 የምናስገባበት
ይሆናል። ይሄም እንግዲህ ኢንሹራንስ በአብዛኛው ለገንዘብ ለያዘ ንብረት ለያዘ ለሀብታም የሚመስልበት ሁኔታ አለ። ኢንሹራንስ የሚሆን የባንክ አገልግሎት እንደሱ ሳይሆን ግን እያንዳንዱ ህብረተሰብ ከዝቅተኛው እስከ ባለ ሀብቱ ድረስ ለየራሱ የሚመጥነውን አይነት የኢንሹራንስ አይነቶችን እየቀረጽን አገልግሎትን የምንሰጥበት ሁኔታ ነው ያለው። ይህንንም ደግሞ በዚህኛው በአዲሱ ዓመት እንደ እቅድ አጠናክረን የምንቀጥልበት ይሆናል ማለት ነው። እንግዲህ እንደሚታወቀው መልካም የቀልጣፋ ዘመናዊ አሰራር ይታወቃል ኢንሹራንስና በተለይ ደግሞ የሰው ህይወት የንብረት ዋስትናን በመስጠት በርካታ ስራዎች ሰርቷል ባለፉት አመታትምና ንብ ኢንሹራንስን ከዘርፉ ተቋማት ለየት የሚያደርገው ነገር ምንድነው? ቅድም እንደጠቀስኩት እንግዲህ በቀላሉ የኢንሹራንስ አገልግሎትን የማያገኘውን ህብረተሰብ የማገልገል ሌላው ደግሞ አዳዲስ የሆኑ የኢንሹራንስ አይነቶችን ደፍሮ ብዙ ጊዜ አዳዲስ የስራ ዘርፍ ላይ ወይም አዳዲስ ፕሮዳክቶችን በምታመጣበት ጊዜ አክሳሪ ሊሆን ይችላል፣ ከባድ ሊሆን ይችላል። ነገር ግን ያ ነገር መጀመር ስላለበት ደፍረን በመጀመር በኛ ኢንሹራንስ ለየት ያሉ ነገሮችን በመሞከር የተሻለ ነገር ለመስራት ሁልጊዜ እንጥራለን። በውጪ ያሉ ከውጪ ካሉ ፓርትነሮች ጋር የቴክኖሎጂ ፓርትነሮች ጋር በመሆን ደግሞ አዳዲስ ያልተለመዱ ፕሮዳክቶችን ይዘን ለመምጣት እንሞክራለን። በዚህም አሁን ባለፈው አመት ከናይሮቢ ከሚገኝ አንድ የቴክኖሎጂ ፓርትነር ጋር በመሆንና አገር ውስጥ ደግሞ ከማይክሮ ፋይናንስ ኢንስቲትዩት ጋር በመሆን የሶስትዮሽ የጋራ መግባባት ሰነድ ተፈራርመን አዲስ በተለይ ሰዎች ብድር ሲወስዱ ሰዎች ሴቪንግ ወይም ቁጠባ ሲያደርጉ አብሮ ተያይዞ የኢንሹራንስ ሰርቪስ የሚያገኙበትን አዲስ አይነት አገልግሎት ጀምረናል። እሱ በዚህ አሳለፍነው አመት የተጀመረ ነው። አሁን ደግሞ በ2018 ተጠናክሮ የሚቀጥል ይሆናል እና እነዚህ ነገሮች ወደ ህብረተሰቡ ማምጣት የተሻለ ነገር ሰርቪስ ለመስጠት ሙከራ እናደርጋለን። ሁሉ ጊዜ በተለይ ለደንበኞች አዳዲስ ነገሮችን ያቀዳችሁ ነው 2018 ማለት ነው። በትክክል መልካም። እንደው በዓል ላይ ነው የምንገኘውና እንደው ኢትዮጵያውያን ትውልደ ኢትዮጵያውያን በሀገር ውስጥም በውጭም ያሉ እንግዲህ በቴሌቪዥን መስኮት ይህንን ፕሮግራም እየተከታተሉ ነውና እንግዲህ 2018 ላይ አዳዲስ እቅዶች ኖሯችሁ የበለጠ ስራዎችን አስፍታችሁ እንደምትሄዱ እየነገርሽን ነውና እንኳን አደረሳችሁ። በዚህ አጋጣሚ ማለት ለምትፈልጊያቸው አካላት፣ ለሰራተኞች፣ ለማኔጅመንት አባላት፣ ለሁሉም እድል ልስጥ እስቲ። እሺ እንግዲህ ቅድም መግቢያችን ላይ እንዳልነው አዲስ አመት አለ። አሁን ደግሞ ዛሬ የመስቀልን በዓልም እያከበርን ነው። 2018 የኢትዮጵያውያን ለየት የሚያደርገን የምንኮራበት ብዙ የተለዩ ነገሮች አሉን ከሌላው ዓለም እና ይህ 2018 የኢትዮጵያውያን ብቻ አዲስ አመት መሆኑ ራሱ አንድ ኩራት ነው። እኛ ኢትዮጵያውያን የምናከብረው መሆኑ ዩኒክ የሚያደርገን ወይም ልዩ የሚያደርገን ነውና በዚህ በአዲስ አመት ስሜት ላይ በመስቀል በዓል አከባበር ላይ ሆነን በአዲሱ አመት ትልልቅ እቅዶች ሁልጊዜ አዲስ አመት ሲመጣ ባለፈው አመት በጨረስነው አመት ጀምረናቸው በተለያየ ምክንያት ያላለቁ እቅዶች ካሉ አዲሱ አመት ደግሞ የጀመርናቸውን ነገር የምንጨርስበት እንዲሆንልን አዳዲስ ደግሞ ያቀድናቸው ለዚህ አመት በአዲስ አመት ይሄን እንሰራለሁ ብለን ላቀድነው ሁሉ ደግሞ የተሳካ እንዲሆን ለሁሉም ኢትዮጵያ ሕዝብ እመኛለሁኝ። በውጭም በሀገር ውስጥም ላሉት ሁሉ እመኛለሁ። ልክ ዘንድሮ አዲሱ አመት 2018 ሲጀመር እንደ ታላቁ ህዳሴ ግድብ የሰማነው ጥሩ ዜና ሌሎችም ደግሞ አመቱ በእንደዚሁ አይነት ጥሩ ዜናዎች የተሞላ እንዲሆን ለሁሉም እመኛለሁኝ። ለኩባንያችን የዳይሬክተሮች ቦርድ፣ ለኩባንያችን ማኔጅመንት፣ ለኩባንያችን ሰራተኞች በሙሉ ከነመላው ቤተሰቦቻችሁ አዲሱ አመት የሰላም የጤና እቅዶቻችንን የምናሳካበት ደስ ብሎን የምናሳልፍበት እንዲሆን ለሁላችሁም እመኛለሁኝ። አመሰግናለሁ። እኛም እንግዲህ ምኞታችን ነው። እንግዲህ በድጋሚ መልካም በዓል እንዲሆንላችሁ እንመኛለን።
የድጋፍ ያደረገልንን የዚህ ሰዓት አጋራችንን መልእክት እስቲ እንስማ። አክሲዮን ማህበር ባለፉት 21 ዓመታት በውጤት የዘለቀ ኩባንያ ሲሆን በአዲስ ዓመት ደግሞ በተለይ በአዳዲስ አሰራሮችና ቴክኖሎጂዎች በታታሪ ሰራተኞች በመታገዝ ከመቼውም በላቀ መልኩ ሊያስተናግዷችሁ ዝግጅቱን አጠናቆ ይጠብቃችኋልና ከንብ ጋር መስራት ውጤታማና ትርፋማ ያደርጋችኋል። ንብ ኢንሹራንስ በተለያዩ በአዲስ አበባን ጨምሮ በተለያዩ ክልል ከተሞች ብራንቾች፣ ቅርንጫፎች በመክፈት ዘርፈ ብዙ አገልግሎት እየሰጠ የሚገኘው ንብ ኢንሹራንስ ኩባንያ አክሲዮን ማህበር የሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። በድጋሚ በየቤታችሁ ሆናችሁ ስርጭታችንን የምትከታተሉና እንዲሁም ደግሞ በሶራምባ የባህል ምግብ አዳራሽ ወጣ ብለን ዛሬ በንብ ኢንሹራንስ ኩባንያ አክሲዮን ማህበር ዋና መስሪያ ቤት ተገኝተን ከሰራተኞች ከማኔጅመንት አባላት ጋር ቆይታ እያደረግን ነው። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። በጣም አመሰግናለሁ። ስሜ በህጉ ተድላ ይባላል። በንብ ኢንሹራንስ ኩባንያ ውስጥ የኢንጂነሪንግ እና ሪከቨሪ ሃንድሊንግ ሰርቪስ ስራ አስኪያጅ ነኝ። እንግዲህ ዛሬ የተገናኘ ነው በመስቀል በዓል ነው። አዲስ ዓመት ጠብቶ የአዲስ ዓመትን ሽታ እያሸተትን ከአዲስ ዓመት በዓል በኋላ ወዲያው በዓል ሳይናፍቀን የሚደርስ ደስ የሚል በዓል ሃይማኖታዊ ይዘት ያለው በዛ ላይ ደግሞ ምግቡ መጠጡን በደንብ ያለበት እና አዲስ ዓመት ተስፋ የሚታይበት ጊዜ ስለሆነና ይህንን ባህል ደግሞ ከምንወደው ከኩባንያችን ለሀገርም ለሰራተኞቹም ለወገንም ከፍተኛ አስተዋጽኦ እያበረከተ ካለው ከዚህ ትልቅ ኩባንያ ጋር እንደ ቤተሰብ እያከበርኩ በመሆኔ በጣም ደስ ብሎኛል። ለንብ ኢንሹራንስ ኩባንያ ቦርድ ኦፍ ዳይሬክተርስ፣ ለማኔጅመንት አባላትና ለሁሉም ሰራተኞች፣ ለክፍሌም ሰራተኞች በልዩ ሁኔታ እንኳን ለዚህ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። በጣም አመሰግናለሁ። አንዱ እንግዲህ የኢትዮጵያኖች በዓል ሲመጣ ማድመቂያ ቡና ነው። ቡናው እንግዲህ ጎረቤት ወዳጅ ዘመድ ተጠራርቶ ቡና እየተፈላ የምንጨዋወትበት እንደሆነ ይታወቃልና ዳቦውን ደግሞ እንቁረስ እንግዲህ። እሺ እሺ ካባቴ ከእናቴ ልቀበል ይሁን ይሁን ሁሉ ሰላም ነው ከሪኩም ብለው መርቀው ሀገሩ ሙሉ ሰላም ነው ከሪኩም ብለው መርቀው የመስቀሉን ቀን ነው በደስታ የምሰጥሽ ላንቺ ስጦታ ያን ክቡር ቀን ነው በደስታ የምሰጥሽ ላንቺ ነይኒዳ ነይኒዳ ለመስቀል ነይኒዳ 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 መስቀል ነይኒዳ 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 አብርሃም ግዛው ኢንተርቴይመንት ቤተሰባችን ለእኛ ሁሉም ነገር ነው። የሚያስፈልጋቸውን ነገር ሁሉ እንዲኖራቸው ለማድረግ በየዕለቱ ጠንክረን እንሰራለን። ነገር ግን ያልተጠበቀ አደጋ ቢከሰት የመጠባበቂያ እቅድ አለን? ያልታሰበ አደጋ በቅጽበት ይህን ቤተሰብ ሊበትነው ይችላል። አሁን ነው ኢንሹራንስ የሚያስፈልገን። ትክክለኛው የኢንሹራንስ ሽፋን ካለን የአእምሮ ሰላም እንዲኖረንና የቤተሰባችንን የወደፊት ዕጣ ፈንታ መጠበቅ እንችላለን። ዘላቂነት ላለው ደስታ ከሁሉም ቤተሰብ ጀርባ አንድ ነገር አለ። በንብ ኢንሹራንስ የቤተሰቡ ደስታ ሁሉም ነገር መሆኑን እንረዳለን። ለዚህም ነው ለሁሉም የኢንሹራንስ ፍላጎቶ ሰፋ ያለ ኢንሹራንስ መፍትሄዎችን በተመጣጣኝ ዋጋ የምናቀርበው። እርሶስ ምን ይጠብቃሉ? ዛሬ ላይ የቤተሰቡ የወደፊት ሕይወት በንብ ኢንሹራንስ ይጠበቅ።
አብርሃም ግዛው ኢንተርቴይመንት በድጋሚ እንኳን ለመስቀል በዓል በሰላምና በጤና አደረሳችሁ እንላለን። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። መስከረም 17ን ስናነሳ የዓለም አቀፍ የቱሪዝም ቀን ነው። ከመስቀል በተጓዳኝ እንኳን ኢትዮጵያውያኖችን ዓለም በአደባባይ በዩኔስኮ የመዘገበልን የቱሪዝም መስህባችን የካርኒቫል የፌስቲቫል ከሃይማኖታዊ ስርዓቱ ባህላዊ አከባበሩም እንዲህ የጎለበተ ነውና በድጋሚ መልካም በዓል እንላችኋለን። መስከረም 17ን ስናነሳ ደግሞ ጉምቱ የሆኑ ኢትዮጵያውያኖች በተለይ ደግሞ በስራዎቻቸው በኪነ ጥበብ ስራዎቻቸው የምንወዳቸው የምናከብራቸው አርቲስቶችም የተወለዱበት ቀን ነው። ክቡር ዶክተር አርቲስት ጥላሁን ገሰሰ መስከረም 17 ተወልዷል። በህይወት ባይኖርም እሱንም እናስታውሰዋለን ማለት ነው። ሌላው በጣም የምንወደው አመለሸጋው የማስታወቂያ ባለሙያ ሁለገብ አርቲስት ሰራዊት ፍቅሬ እዚህ መሀላችን አለ። ወደ 30 ዓመት ገደማ በኪነ ጥበብ ውስጥ ያሳለፈ ተዋናይና የማስታወቂያ ሁለገብ ባለሙያ አርቲስት ሰራዊት ፍቅሬ ትውልድና እድገቱ በዚሁ አዲስ አበባ በተለምዶ ካሳንቺስ ተብሎ የሚጠራው አካባቢ ነው። አርቲስት ሰራዊት ፍቅሬ በመዘጋጃ ቤት የሂሳብ ሹም በነበሩት አባቱ አቶ ፍቅሬ ምርካርና እናቱ ወይዘሮ በለጥሻቸው ማምጫ በ1957 መስከረም 17 1957 እንደተወለደ ይነገርለታል። የመጀመሪያ ደረጃ ትምህርቱን በአስፋውሰን አንደኛ መለስተኛ ሁለተኛ ደረጃ ትምህርቱን ተከታትሏል። በሁለተኛ ደረጃ ትምህርት ደግሞ በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ያጠናቀቀ ሲሆን በኪነ ጥበብ ዝንባሌ በመታየት የጀመረው ገና ከዚሁ ነው። በትምህርት ቤት ቆይታው በተለይ በአማርኛ ክፍል መምህሩ በመጽሐፍት ይተርኩ በነበረበት ጊዜ ወደ መድረክ እየወጣም ይተርካል። በተጨማሪም ጭውቶች፣ ግጥሞች፣ መጣጥፎች ያቀርብ ነበር። የዛሬው ዕውቁ ሰራዊት ንቁ ተሳትፎ እያደረገ ከሰፈሩ ልጆች ጋር ያቋቋመው ሀራምቤ ቡድን ጋር በኳስ በመጫወት ያሳልፍ ነበር። የተለያዩ ዘገባዎችንም አርቲስት ሰራዊት ፍቅሬ ያቀርብ እንደነበረ ይታወሳል። መጣጥፎችንም በማዘጋጀት በማቅረብ ይታወቃል። በደርግ አገዛዝ ዘመን በወጣቶች ጦር ሜዳ በመዝመት ዜግነት ኃላፊነታቸውን የመውጣት ግዴታ ይጣልባቸዋልና ዘማች በወቅቱ ኢትዮጵያ የበኩር ልጅ እንዲሆን ብቁ ዜጎች እየተባሉ ይሞገሱና ይበረታቱ ነበር። ሰራዊትም ተራው ደርሶ 12ኛ ክፍል ካጠናቀቀ በኋላ በ1977 የብሔራዊ ውትድርናን ዘመተ። በወቅቱም አርቲስት አስረስ በቀለ በደማቅ ስነ ስርዓት ተመርቀው ከተሸኙ በተለይ ደግሞ ጦር ሰፈር ላይ ጦል ላይ ከገቡ ሰልጣኞች በጋራ ላይ ወደዛ እንዳቀኑ ይነገራል። ስልጠና ቆይታቸውን በብርጌድ ኪነጥበብ ቡድን ተቋቁሞ ነበርና የሰራዊት ብርጌድ በቲያትር በሙዚቃ ተሳትፎ የነቃ ተሳትፎ ያደርግ ነበር። በኋላም ብርጌዱ ከተውጣጡ ማዕከላት አንድ የኪነጥበብ ሲመሰረት ሰራዊትና ጓደኞቹ ተመርጠው ቡድኑን ተቀላቀሉ። ለቡድኑ ለግቢው ማህበረሰብ አጫጭር ጭውውቶች፣ መነባንቦች፣ ሙዚቃዊ ተውኔቶችና የኪነጥበብ ስራዎች ያቀርቡ ነበር። 6 ወራት የውትድርና ስልጠና ካጠናቀቁ በኋላ ወደ ግንባር ሲዘምቱ ዋናውን የኪነጥበብ በዓላት ይዘው እንዲቆዩና በዘርፉ እንዲያገለግሉም ተሰየሙ። ሰራዊትና ጓደኞቹ የቲያትር የስነ ጽሁፍ ተጠሪ በማገልገል በተለይ ደግሞ አርቲስት ሰራዊት ፍቅሬ የቲያትሩን ቡድን ይመራ ነበር። ዘማቾች 6 ወራት ስልጠና ካጠናቀቁ በኋላ የ2 ዓመት ማገልገል ይጠበቅባቸውና ሰራዊትና አጋሮቹ ለ2 ዓመት ከ6 ወር ሌላ ደግሞ 3 ወር በአጋጣሚ ተጨምሮ 2 ዓመት ከ9 ወር አገልግሎት ብቁ ዜጋ በመሆናቸው ግዳጃቸውን ጨርሰው ሲመለሱ በሲቪል እንቀጥራቸዋለን በሚል በተለይ ደግሞ ጥያቄ ቢቀርብላቸው ሰራዊት መመለሱን መርጠው ወደ መኖሪያ አድራሻቸው ተመለሱ። ተመላሾቹ በጋራ በመሆን ቲያትር ቡድን አቋቋሙ። ሰራዊት ቡድን ውስጥ ዝግጅት በማድረግ አጫጭር ጭውውቶችና ትምህርት ቤቶች እየዞሩ የተለያዩ ትርኢቶች ያቀርቡ ነበር። ከዛም አፍለኛው ቲያትር ቡድን መሰረቱ። አፍለኛው ቲያትር ቡድን ሲመሰረት በ1983 ሰራዊት ፍቅሬ፣ ሰለሞን አለሙ፣ ድርብ ወርቅ ሰይፉ፣ አዜብ ወርቁ፣ ፍሬዎት መለሰ በጋራ በመሆን ቡድኑን አቋቋሙ። ቡድኑም በተለይ በአፍላ የቲያትር ቡድን ውስጥ የተለያዩ ቲያትሮችን፣ ጭውውቶችን፣ የቴሌቪዥንና የሬዲዮ ድራማዎችን በማቅረብ ተሳትፏቸው እየጠነከረ ሄደ። ከቲያትር ቡድኑ ተሳትፊ ባሻገር ሰራዊት ፍቅሬ በለገዳዴ የሬዲዮ ጣቢያ ድራማ ይሰራ ነበር። ጣቢያው ይተላለፍ የነበረው የማስታወሻ ደብተራችን የተሰኘው ዝግጅት ቲያትሮች ሲመጡ ይሰራ እንደነበረና ቲያትሩ ረገድ ከሙያ አጋሮቹ ጋር በመሆን ዳንኪራው እንዲሁም ደግሞ ከዳንኪራው ጀርባና ፍራሽ ሜዳ ከከርቸሌ ዘፋኙና ሌሎች ቲያትር ስራዎችን በማቅረብ ታዋቂነታቸው እየጎለበተ መጣ። ሰራዊት ፍቅሬ በሰፊ ህዝብ ጋር ያስተዋወቀው የኢትዮጵያ ሬዲዮ ይተላለፍ የነበረው ሸምጋይ ተከታታይ የሬዲዮ ድራማ ሰራዊት ፍቅሬ በድራማው በህዝብ ዘንድ ተወዳጅነት ለመሆን ከቻሉና እንዲሁም ደግሞ አብዬን ዘርጋውን ወክሎ በመጫወት ብዙዎቻችን እናስታውሰዋለን አይደል? እስኪ አንድ ጊዜ
ብዙዎች የማትዘነጉት ነው ብዬ ነው። ድራማው በ5 ክፍል ሲጠናቀቅ ህዝቡ ብርቱ ጥያቄ ተራዝሞ እንደገና 1 ዓመት ከ6 ወር ገደማ እንዲሄድ ተደርጓል። በሬዲዮ ተሳትፎ በኢትዮጵያ ቤተሰብ መምሪያ ማህበራዊ ላይ በተለይ በጤና ያተኮሩ ዝግጅቶችን ስፖንሰር የሚያደርጋቸው በርካታ አስተማሪ ጭውውቶችም ተሰርተዋል። አርቲስት ሰራዊት ፍቅሬ በፊልም ባሻገር የተለያዩ ስራዎችን በማስታወቂያዎች ለቁጥር የሚታክቱ ስራዎችን ሰርቷል። በፊልሞቹ ዳግማዊት፣ ሰማያዊ ፈረስ፣ ሰካራም ፖስታ፣ ሂሮሺማ፣ ይፈለጋል፣ ወርቅ በወርቅ ስም ያልጠቀስናቸው በርካታ ስራዎችን ሰርቷል። በማስታወቂያው ኢንዱስትሪ የመጀመሪያው ሰራዊትና ሙሉ ዓለም ፕሮዳክሽን በሰራዊት መልቲሚዲያ ሁለገብ ማስታወቂያዎችን በዘርፉ የራሱን መልክ በማሳረፍ ለማስታወቂያ አብዮት ፈጥሯል። አርቲስት ሰራዊት ፍቅሬ በስራው ካስመዘገበ ውጤት በተጨማሪ በእምነት ዘንድ ባደረገው አስተዋጽኦ ሽልማትም ተበርክቶለታል። በደብረ ምክራት አቡነ ተክለ ሃይማኖት ገዳም ባበረከቱ አስተዋጽኦ የገዳሙ የበላይ ጠባቂ የወላይታ ሀገረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ አባል አቡነ ይስሐቅ በወክረ ጥበባት ብለው ሰይመውታል። የወላይታ ባህል መሰረት ያደረገው ሌሎች ሽልማቶች ተበርክቶለታል። እጅግ በጣም ለቁጥር የሚታክቱ በርካታ ሽልማቶች አግኝቷል። በአቢሲኒያ ሽልማት በተለይ ደግሞ የሁሉንም ሁለገብ አርቲስት በሚልና እንዲሁም የሎሬት ሽልማትንም አግኝቷል። አርቲስት ሰራዊት ፍቅሬ ከባለቤቱ ሮማን አየለ ጋብቻ መስርቶ የሁለት ልጆች አባት ሆኗል። በሁለገብ የኪነ ጥበብ ባለሙያ አርቲስት ሰራዊት ፍቅሬ እንኳን አደረሰ። ወደዚህ ና እስኪ ከነ ባለቤቱ ወደዚህ እንድትመጣ በአክብሮት ጋብዛለሁ። ሞቅ አድርጋችሁ ሸኙልን እስቲ። መልካም ልደት፣ እንኳን አደረሰ። ዛሬ መስከረም 17 የመስቀል በዓል ነው። የዓለም አቀፍ የቱሪዝም ቀን ነው። እንዲሁም ተወዳጁ ሁለገብ አርቲስት ሰራዊት ፍቅሬ ልደቱ ነው። ልደት ላንተ፣ መልካም ልደት ላንተ። እሺ መልእክት እንዲያስተላልፍ እባካችሁ መልእክት አንድ ያስተላልፍልን። እንዴት እንኳን አደረሳችሁ። እባካችሁ ቁጭ በሉ እንዴ። እዚህ ትልልቅ ሰዎች በጣም ደስ ብሎኛል። እንግዲህ እንኳን ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። አብርሃም ሲናገር ልጅቷ እግሯ እየተንቀጠቀጠ ነበር። ግማሹን ብትሰጣት ጥሩ ነበር ብቻህን እና ብዙ ነገር ነው ያልከው። የወላጆቼንም ስም ትንሽ አወዛግበዋል። ለማንኛውም አቶ ፍቅሬ መርካዛው ድረስ ጥዱም ቢለሞት ገፊ በትሩ ወልደ ሰማያት ከወንድ በላይ ይባላሉ አባቴ። እናቴ ወይዘሮ በለጥሻቸው ማመጫው ምምጫ ነው ምናምን ያልከው። ለማንኛውም ደስ ብሎኛል። አብርሃም እንግዲህ በጣም ወጣት ነው ከኛ አንጻር ሲታይ። በጣም በርካታ ስራዎችን ይሰራል። እኛን ደግሞ ሁሌ እያከበረ በየአመቱ ልደታችንን እንደዚህ እያስታወሰ ስለሚያከብርልን እናመሰግናለን። እዚህ ውስጥ ትልልቅ ሰዎች አሉ። ጋሻ እያልነህ እያየኝ ነው። እስቲ ና ጋሻ እያልነህ አብረን እስቲ እንቁም። ለጋሻ እያልነህ እንዴ ደራሲ፣ አዘጋጅ፣ ባለቅኔ፣ ገጣሚ አያልነህ ሙላት ጋሻ እያልነህ እንኳን አደረሰ። አይ ለመስቀል የሆነ ነገር ይበለን አይደል? ጸሐፊ ተውኔት ባለቅኔ ጋሻ እያልነህ ሙላት ደራሲ፣ አዘጋጅ፣ መምህር ነው። በሩሲያ ሳይንስ ባህል ማዕከል ረጅም ጊዜ የኪነ ጥበብ ስራዎች እንዲጎለብቱ በጣም በርካታ ወጣቶች እንዲፈሩ አድርጓል። የኔም አባት ነው። እዛ ስነ ጽሁፍ ምሽት አቀርብም ነበርና ስላየሁት ስለመጣ እባካችሁ እስቲ አመስግኑልን። እባክህ ጋሼ እንኳን አደረሳችሁ። በመላው ኢትዮጵያውያኖች በሀገር ውስጥም በውጭም እዚህም ላሉ ኢትዮጵያውያኖች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ብለህ መልእክት እንድታስተላልፍ እድል እሰጣለሁ። እንኳን አደረሰን
እንኳን አደረሳችሁ። በተለይም በዚች በተቀደሰች ቀን ልደታችሁ የሆነ ደግሞ የበለጠ እንኳን ደስ አላችሁ፣ እንኳን አደረሳችሁ። እናንተ የመስቀል ልጆች ናችሁ፣ ከመስቀሉ ጋር የምታበሩ ናችሁና መስቀሉ ጊዜ አብሯችሁ እንዲሆን ምኞቴ ነው። እንኳን አደረሳችሁ ሁለታችሁን። ሌላ እኔ ምንም የምናገረው ነገር የለም። ኢትዮጵያውያን የሚገርም ነገር መስቀልንም ስናከብር ከቤተ ክርስቲያን ከኦርቶዶክስ ሃይማኖታችን ጋራ ያሉ ስርዓቶች በሙሉ በመጽሐፍ የምናያቸውን በተግባር እየተረጎምን ነው የምናከብራቸው። ይሄ ትልቅ እድል ነው። መስቀል ስንል መስቀልን በቃላት በመጽሐፍ ቅዱስ ብቻ አይደለም፣ በተግባር እንደዚህ መስቀሉን ሰርተን ደመራውን ደምረን ሁሉን ነገር እያሳየን ነው የምንሰራውና ይሄ በዓለም ላይ የሌለ ለኛ ለኢትዮጵያውያን ከእምነታችን ጋር የተሰጠን ትልቅ በረከት ነው። መስቀልም ገናም እንደዚሁ ገና እየተጫወት በገና ስርዓት ውስጥ መጽሐፍ ቅዱስ ውስጥ የታዩት በተግባር እየተረጎምን የምናሳይበት በዓል ስለሆነ መስቀልንም ከዚህ አንጻር ስናየው ክብር የሚሰጠን ነው። ልጆቻችን የሚማሩበት ነው። በቃላት ብቻ ሳይሆን በተግባር እያሳየንባቸው የምንሄደው ስለሆነ ትልቅ በዓል ነው። ይህን ትልቅ በዓል ለኢትዮጵያ እግዚአብሔር የሰጠን በዓል ስለሆነ የኢትዮጵያ ሕዝብ ለሚቀጥለው ዓመት ይህንን በዓል በሰላም በክብር በፍቅር ከቆሻሻ ከሆነው ዘረኝነት ወጥተን ኢትዮጵያዊነትን አክብረን ለዘላለም እንድንኖር ምኞቴ ነው። አመሰግናለሁ። እጅግ አድርገን እናመሰግናለን። ጸሐፊ ተውኔት፣ ባለቅኔ፣ ደራሲና ተርጓሚ አዘጋጅ መምህር ጋሻ እያልነህ ሙላትን ክብረት ይስጥልን እንላለን። አርቲስት ሰራዊት ፍቅሬና ባለቤቱ ሮማን አየላሉ። ሚኪም ወደዚህ ና እስኪ። ልጃቸው ነው፣ ትንሹ ልጅ ነው። ሮሚስ የምትይው ነገር አለ? እሺ አጭር ነገር። ሰርሽ እንኳን አደረሰ ለዚህ ቀን ለመስቀል በዓል ሁላችንም እንኳን አብራ ደረሰ እንላለሁኝ። አመሰግናለሁ። መልካም እንግዲህ መስከረም 17 ዓለም አቀፍ የቱሪዝም ቀን ብለናል። የመስቀል በዓል እያከበርን ነው። የምንወዳቸው የምናከብራቸው አርቲስቶቻችን ደግሞ በመስቀል ቀን የተወለዱት ብለናል። ቅድም ክቡር ዶክተር አርቲስት ጥላሁን ገሰሰና ሁለገብ ባለሙያው ሰራዊት ፍቅሬ ነው። እንግዲህ ሁላችንም አሁን ልደቱን እናከብራለን። ከዛ በመቀጠል የሰላም ሙዚቃ ይኖረናል። ከዛ የደመራ ስነ ስርዓት ነው የምናደርገው። ይህንን ፕሮግራም በክብር አጋር የሆኑን ንብ ኢንሹራንስ፣ ሶራምባን እባካችሁ አመስግኑልን። እንጀምራ ወደ ልደቱ Happy birthday, happy birthday, happy birthday to you. Welcome ladies lante, welcome ladies lante, welcome ladies, welcome ladies, welcome ladies lante. Happy birthday to you, happy birthday to you, happy birthday, happy birthday, happy birthday to you.
goyana Keta kaketana Asa አብርሃም ግዛው ኢንተርቴይንመንት ከአርቲስት ቴሌቪዥን ጋር በመተባበር ያዘጋጀላችሁን ልዩ የአውደ ዓመት የመስቀል በዓል ፕሮግራም ነው እየተከታተላችሁ የምትገኙት። በየቤታችሁ ሆናችሁ ወይም ደግሞ እዚህ ተገኝታችሁ የመስቀል በዓልን አብራችሁ እያሳለፋችሁ ያላችሁ እንግዶቻችን በድጋሚ እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር አደረሳችሁ እንላለን። አንዱ የበዓሉ መገለጫ ደግሞ እንደምትመለከቱት ደመራ ነው። ደመራውን እንደምራለን። እንዲህ ህብረ ዝማሬ እንዲያሰሙልን ደግሞ ከመንበረ መንግስት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት መዘምራን እዚህ መሃላችን ተገኝተዋል። እጅግ አድርገን እናመሰግናለን። በድጋሚ በየቤታችሁ ሆናችሁ እዚህም ሶራምባ ከኛ ጋር በዓልን እያሳለፋችሁ ለምትገኙ እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ እንላለን። ወደ ምርቃቱ እናልፋለን። ሀገራችን ኢትዮጵያ ሰላም ይሆንልን፣ የምንኖርበት ዘመን ያርግልን፣ ልጆቻችን ህፃናቶቻችን አድገው የሚቦርቁበት ዘመን ያርግልን፣ ያላገቡትም ያግቡልን፣ የተባረከ ኑሮ ይስጣቸው፣ ሀገራችን እስከ መጨረሻ ሰላም ይሆንልን። እዚህ ጋር ደግሞ ትልልቅ የድሮ አርቲስቶች አሉ። እነሱን ደግሞ እድሜና ጤና ይስጣቸው ከነ ቤተሰባቸው። እናንተንም ሁሉም እዚህ ጋር ያሉት በአጠቃላይ መልካም በዓል ያርግልን። የመስቀል በዓል የተባረከ የተቀደሰ ያርግልን። ኬርን በል ለባዮችኛ ኬር ይሁን፣ ለመንግስታችን ኬር ይሁን፣ ኬር ያርግልን። አሜን አሜን። እንኳን አደረሳችሁ። እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ። የመስቀል በዓልን የ2018 የሰላም፣ የፍቅር፣ የብልጽግና፣ የመተሳሰብ ያደርግልን ዘንድ ኬር ይሁን፣ ኬር ይሁን፣ ኬር ይሁን። አመሰግናለሁ። እሺ፣ እጅግ አድርገን እናመሰግናለን። ለመላው የኢትዮጵያ ሕዝብ እንኳን ለመስቀለ ብርሃኑ በሰላም አደረሰን አደረሳችሁ። ሀገራችን ሰላም ያርግልን፣ ሀገራችን ሰላም ያርግልን። የጀመርነው ልማት እግዚአብሔር የተሻለ ያርግልን። ግድባችን ተመርቋል። በአዲስ ዓመት ደግሞ አዲስ ራዕይና ያለና ሀገራችን ሰላም ያርግልን። የኢትዮጵያን ሰላም ያርገው። አንድነት ይስጠን፣ ፍቅር ይስጠን። የከርሞ ሰው ይበለን፣ የከርሞ ሰው ይበለን። ከኔ በጎደለ እግዚአብሔር ይሙላበት። የዝጌር ኬር ይሁን፣ ኬር ይሁን፣ ኬር ይሁን። እጅግ አድርገን እናመሰግናለን። ክብረት ይስጥልን። መስቀል አበባ ነው አበባ አደይ አበባ ነሽ አበባ መስቀል አበባ ነው አበባ አደይ አበባ ነሽ አበባ መስቀል አበባ ተቀብሮ ሲኖር አደይ አበባ ስነ ስቅለቱ መስቀል አበባ እልን ያገኘ አደይ አበባ ደገኛይቱ መስቀል አበባ ነው አበባ አደይ አበባ ነሽ አበባ መስቀል አበባ ነው አበባ
መስቀል አበባ ጢሱ ሰገደ አደይ አበባ መስቀል ካለበት መስቀል አበባ ነው ውብ አበባ አደይ አበባ ነሽ ውብ አበባ መስቀል አበባ ነው ውብ አበባ አደይ አበባ ነሽ ውብ አበባ መስቀል አበባ ወንዙ ጅረቱ አደይ አበባ ሸለቆ ድሮ መስቀል አበባ አሸብርቀው ደምቀው አደይ አበባ ላንተ መሰከሩ መስቀል አበባ ነው ውብ አበባ አደይ አበባ ነሽ ውብ አበባ መስቀል አበባ ነው ውብ አበባ አደይ አበባ ነሽ ውብ አበባ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ከመንበረ መንግስት ግቢ ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ተማሪዎችና እንዲሁም መዘምራንን እባካችሁ አመስግኑልን። መዘምራንን እጅግ አድርገን እናመሰግናለን። አሁን ወደ ደመራ ስነ ስርዓቱ እናልፋለን። ደመራው ደግሞ ከተለኮሰ በኋላ የተወሰነ እንግዲህ መዝሙር ያሰሙልናል። አሁንም በድጋሚ አብሮነት ቆይታችሁ አይለየን እንላለን። ደመራውን እንደምራለን። ከዛም በመቀጠል እንግዲህ መዝሙር ይቀርብልናል። ለኛ በራ መስቀሉ ብርሃን ለኛ መጣለን ለመስቀሉ ብርሃን ለኛ መጣለን መስቀሉ አበራ መስቀሉ አበራ መስቀሉ አበራ አበራ መስቀሉ ለኛ አበራ መስቀሉ አበራ አበራ። ልዩ የመስቀል በዓል ፕሮግራማችን ከዚህ ከሶራምባ የባህል ምግብ አዳራሽ እንዲህ ባለ መልኩ ተጠናቋል። የመጨረሻ ስነ ስርዓት የነበረው የደመራ ስነ ስርዓታችን ነው የተመለከታችሁት። አብርሃም ግዛው ኢንተርቴይንመንት ከአፍሪካ ሬኔሳንስ አርትስ ቴሌቪዥን ጋር በጋራ
ወደ እናንተ ሲያደርስላችሁ የነበረው መስቀልና ባህል አከባበር እንዲህ ባለ መልኩ ተጠናቋል። በየቤታችሁ ሆናችሁ ስርጭታችንን የተከታተላችሁ እዚህ ሶራምባ የባህል ምግብ አዳራሽ መስቀልና ባህል አከባበር ላይ የታደማችሁ ታዳሚዎች እንዲሁም ክቡራትና ክቡራን ጥሪያችንን አክብራችሁ የተገኛችሁ ታዳሚዎች በሙሉ መልካም የመስቀል በዓል እንዲሆንላችሁ እንመኛለን። አጋሮቻችንን ንብ ኢንሹራንስ ኩባንያ አክሲዮን ማህበር እንዲሁም ሶራምባ የባህል ምግብ አዳራሽ እጅግ አድርገን እናመሰግናለን። መጪው ጊዜ የተሳካ ያሰባችሁት እንዲሳካ ምኞታችን ነው። ፕሮግራሙን እየመራን እኔ ሜሮን ተስፋይና አብርሃም ግዛው አብረናችሁ ቆይታ አድርገን ነበረ። በድጋሚ መልካም የመስቀል በዓል እንዲሆንላችሁ እንመኛለን።